ፍጆታ የሚሸፈነው በስንዴ ምርት ነው። ሩሲያ፣ አሜሪካ፣ ካናዳ፣ ፈረንሳይ እና ዩክሬን ደግሞ ስንዴን በብዛት ከሚያመርቱ የዓለም አገሮች መካከል ዋነኞቹ ናቸው። ሀገራችን ኢትዮጵያን በስንዴ ምርት ፍላጎቷን ለማሟላት በትኩረት እየሰራች ሲሆን በምግብ ራስን መቻል፣ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት እንዲሁም ምርቶችን ለውጭ ገበያ ማቅረብ በዘርፉ ታልመው እየተሰሩ ያለባቸው ጉዳዮች ናቸው። ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ በዳጉ ውይይታችን የ2017 ዓ.ም የበጋ መስኖ ስራን እንዲሁም ግብዓት አቅርቦትንና ቀጣይ የበልግ እርሻ ዝግጅት ላይ ትኩረት አድርገው ውይይት የምናደርገው ይሆናል። ውይይቱን እየመራው ሃይማኖት ገነን አብሬያችሁ ቆያለሁ። አብራችሁ ቆዩ። ለዛሬ ዳጉ ውይይታችን ሁለት እንግዶችን ጋብዘናል። እዚህ ስቱዲዮ አብረውኝ ያሉት እንግዳይ አቶ ኢሳያስ ለማ ናቸው። አቶ ኢሳያስ በግብርና ሚኒስቴር የሰብል ዘርፍ መሪ ስራ አስፈጻሚ ናቸው። ሁለተኛው እንግዳይ ደግሞ ከባህር ዳር ስቱዲዮ አቶ ቃል ኪዳን ሽፈራው የአማራ ክልል ግብርና ምክትል ቢሮ ኃላፊ ናቸው። ሁለታችሁም እንኳን ደህና መጣችሁ እንግዶቼ። እንኳን ደህና ቆይሽ። አቶ ቃል ኪዳን እንኳን ደህና መጡ። መልካም እንቀጥላለን። ውድ ተመልካቾች እናንተም በያላችሁበት ሆናችሁ በቀጥታ ስልክ መስመራችን 0112704235 በመደወል ሀሳባችሁ ልታጋሩን፣ ጥያቄም ካላችሁ መጠየቅ ትችላላችሁ። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አቶ ኢሳያስ እንግዲህ በተለያዩ ጊዜያት በዳጉ ፕሮግራም ተገናኝተናል። ያው የግብርና ጉዳይ ወሳኝ ጉዳይ ስለሆነ አሁን ደግሞ የበጋ መስኖ ስራ የሚሰራበት ጊዜ ነው። በሀገር አቀፍ ደረጃ እንደው በዚህ ጊዜ የሚሰሩ የግብርና ስራዎች ምንድን ናቸው? ከሱ እንነሳ እስቲ። እሺ፣ በዋናነት በዚህ ሰዓት ላይ ያው የበጋ መስኖን ስራዎችን ጨምረን የአትክልት የሰብልና እነዚህን የመሳሰሉት አትክልትና ሰብሎች በአብዛኛው የሚተከሉበት በተለይ በመስኖ የሚዘሩበት ጊዜ ነው። ሌላው ደግሞ አሁን ደግሞ መጋቢትን ጀምረን ደግሞ የበልግ ሰብልን የምንዘራበት ወቅት ነው እና ከዚህ አንጻር ብዙ ሰብሎች የምንሰራበት በተለይ ለምስራቁ የሀገሪቱ ክፍል የሶማሌ ክልልን፣ የደቡብ ኦሮሚያ፣ የምስራቅ አማራ እንዲሁም ደግሞ የደቡባዊ ትግራይን ይዞ የታችኛውን የደቡብ ኢትዮጵያን እንዲሁም የማዕከላዊ የደቡብ ምዕራብ ኢትዮጵያን ያሉትን የኦሮሚያ የታችኛው ክፍል አካባቢዎችን ይዞ በልግን በብዛት የሚለማበት ዋና የሰብል ወቅታቸው የሆነበት ጊዜ ነው። መልካም። በተለይ የመኸር እርሻን ወደ ኋላ ተመልሰን እኔና በዚህ ሰዓት ምን ያክል ምርት ተሰብስቦ አልቋል? ውጤቱስ ምን ይመስል ነበረ? እስካሁን ድረስ ያው እንዳጠቃላይ ተወቅቶ የገባ ምርትን ስንመለከት ወደ 20.5 ሚሊዮን ሄክታር አልሰናል። ከዛ ውስጥ ሙሉ ለሙሉ በሚባል ደረጃ ምርት የተሰበሰበ ሲሆን ተወቅቶ ወደ ጎተራ የገባን ስንመለከት 601 ሚሊዮን ኩንታል ከመኸሩ ከዋና ሰብሎች ሲገኝ ወደ 9 ሚሊዮን ደግሞ ከዳግም ሰብል ተገኝቷል። ይሄም ወደ 610 ሚሊዮን ኩንታል ምርት እስካሁን ድረስ የተሰበሰበበት ሁኔታ አለ። ከእቅዳችን አንጻርም እቅዳችን ያሳካንበት ሁኔታ ላይ ነው። አሰባሰቡ ላይ የነበሩ ውጤቶች በተለይ ከአሁን በፊት የምርት ብክነትና የተለያዩ ችግሮች ሲያጋጥሙ ነበረ። በዚህ ዓመት የተለየ የተከተላችሁት አካሄድ ነበረው? የምንስ ውጤት ተገኘበት የምርት አሰባሰቡ ላይ? በዋናነት ትኩረት ያደረግነው ቅድሚያ የአየር ንብረቱን ሁኔታዎችን ለአርሶ አደሩ ለህብረተሰቡ ማሳወቅ አለብን። ያንን ሊኖር የሚችለውን ተጽዕኖ ይኖራል። በተለይ በምርት አሰባሰብ ወቅት ላይ የሚዘንብ ዝናብ ከፍተኛ የሆነ ብክነትን የሚያስከትል ነው። ቀጥሎ ደግሞ በተለይ የሜካናይዜሽን ቴክኖሎጂዎችን ኮምባይን ሃርቨስተሮችን ከቦታ ቦታ የማንቀሳቀስ ስራዎች እንዲሰሩ ይሄ ሚግራቶሪ ታይፕ አይነት ሃርቨስት ስለሆነ የሚሰራው ከአንድ ቦታ ወደ አንድ ቦታ እያንቀሳቀሱ የመስራትን እቅድን በእቅድ የመምራት ስራዎች ተሰርተዋል። እንዲሁም ይህን ቴክኖሎጂዎችን ከሚያቀርቡ አካላት ጋር በመሆን ደግሞ አዳዲስ ቴክኖሎጂዎችም በማህበራት በድርጅቶች እንዲቀርቡ የማድረግ ስራዎች ተሰርተዋል። ካለፉት ዓመታት በተለይ በዚህ 3 እና 4 ዓመታት ውስጥ በከፍተኛ ሁኔታ የህብረተሰቡ የሜካናይዜሽን ቴክኖሎጂ አጠቃቀም ያደገበት በተለይ የመውቂያ መሳሪያዎችን በብዛት የተስፋፉበት ሁኔታ አለ። ሌላው የጎተራ ስራዎችንም በአግባቡ ማዘጋጀት፣ እነዚህ ትኩረት ያደረጉ ስልጠናዎችን መስጠት ሰጥተናል። ከዚህም የተነሳ በተለይ የአየር ሁኔታው ጥሩ መሆኑን ጠቀሜታ
ጠቀሜታ ነበረው። ከዚህ አንጻር ምርቱን በአግባቡ ሰብስበን ወደ ጎተራ የማስገባት ስራዎች እየተሰሩ ናቸው። በአንዳንድ አካባቢ የቀሩ በተለይ ሁለተኛ የዝናብ ወቅታቸው በሆኑ አካባቢዎች ላይ ደግሞ ሰብል ሰብስበው እየወቁ አለ። ይሄ ሲጠናቀቅ ሙሉ የምርት መጠኑን የምናሳውቅ ይሆናል። መልካም። ወደ ዛሬ ዋና አጀንዳችን ወደ በጋ መስኖ ጉዳይ ከመሄዳችን በፊት አማራ ክልል ደግሞ ያለውን ተጨባጭ ሁኔታ አይተን እንመለሳለን። አቶ ቃል ኪዳን፣ የሚሰማውት ከሆነ በአማራ ክልል በተለይ የመኸር እርሻ ውጤት ምን ይመስል ነበር? ምርት አሰባሰቡ በምን አይነት ሁኔታ ነው የተጠናቀቀው? በእኛ ክልል የዚህ ዓመት የመኸር ሰብላችን እንቅስቃሴ የተሻለ ነበረ። ቀድመንም በተለይ ምርት ጭማሪ በምን መንገድ ማሳካት አለብን ብለን አንደኛው መታረስ የሚችሉ ተጨማሪ መሬቶችን ወደ እርሻ የማስገባት ስራ በስፋት ለመስራት ጥረት አድርገናል። ሁለተኛው ደግሞ በተለይ ምርታማነትን በሄክታር መጨመር አለብን ብለን የግብአት አጠቃቀማችንን፣ አሰራራችን በተለይ ሰፋፊ ክላስተርና በዋና ዋና ሰብሎች ላይ ማተኮር አለብን ብለን እቅድ ይዘን እንደ ክልል ወደ 169 ሚሊዮን ወደ 169 ሚሊዮን ኩንታል እናገኛለን ብለን እቅድ አቅደን ገብተን ነበረ። ወደ 162 ሚሊዮን ኩንታል ኦልሞስት ወደ 96% አካባቢ ማግኘት ችለናል፣ የዳግም ሰብልን ሳይጨምር። የዳግም ሰብል ደግሞ ወደ 10 ሚሊዮን ኩንታል አካባቢ አግኝተን በጥቅሉ ወደ 170 ሚሊዮን ኩንታል አካባቢ እንደ ክልል ምርት አግኝተናል። በዚህ ረገድ የዘር ወቅቱም የተለያየ ስለሆነ ከምርት አሰባሰብ አኳያ ኦልሞስት መካናይዜሽን በስፋት ለመጠቀም ሞክረናል። በተለይ ሰፋፊ ክላስተር በዘራንባቸው የስንዴ አካባቢዎች በኮምባይነር የማሰባሰብ በቆሎ በስፋት በተዘራባቸው የበቆሎ መፈልፈያ ማሽኖችን ጭምር በመጠቀም እና የመድረሻ ወቅቱም የሚለያይ ስለሆነ ከቦታ ቦታ ጭምር እያንቀሳቀስ ብክነት በማያመጣ መልኩ በመሰብሰብ ረገድ ሰፊ ስራ ሰርተናል። ከተሰበሰበን በኋላ በተለይ የፖስት ሃርቨስት ማኔጅመንት ስራችን የብረት ጎተራ እንዲህ አይነት በሽታ ተባይን የሚቋቋሙ ሌሎች የጆንያ አይነቶችን ጭምር በመጠቀም ስራ ለመስራት ጥረት አድርገናል። በጥቅሉ የዚህ ዓመት የምርት ግኝታችን የተሻለ ምርት እንደ ክልል ማግኘት ችለናል። መልካም። ምናልባት ምርታማነትን ከመጨመር ጋር ተያይዞ ተጨማሪ መሬቶችን ወደ እርሻ ማስገባት የሚል ነገር አንስተዋልና በዚህ ዓመት የጨመራችሁት አዲስ የእርሻ ቦታ አለ ወይ? ምን ያክልስ ነው? በዚህ ዓመት ወደ 76 ሺህ ሄክታር አካባቢ ጨምረናል። እንደ ክልል 76 ሺህ ሄክታር ወደ 5.1 ሚሊዮን ነበር 2016-17 ደግሞ ወደ 5.2 ኦልሞስት ወደ 76 ሺህ ሄክታር አካባቢ በአዲስ መልክ ለመጨመር ችለናል። አዳዲሶቹ መሬቶች አብዛኛው የካዳስተር ልኬታ በክልላችን እያካሄድን ስለሆነ በካዳስተር የመጡ ጭማሪዎች አሉ። አብዛኞቹ አንዳንዶቹ ደግሞ በተለይ ባለፉት ዓመታቶች ወደ እርሻ ያልገቡ የተቋማት መሬቶች፣ የኢንቨስተር መሬቶችን እንዲህ አድርገን ተጨማሪ መሬት የማስገባት ስራ ሰርተናል። በዚህ ረገድ የተወሰነ የምርት ጭማሪ አለ። ትልቁ የምርት ጭማሪ ግን ከእኛ ክልል አኳያ ምርታማነትን በተለይ አዳዲስ አሰራሮችን የሙሉ ፓኬጅ ትግበራን መሬት በማስነካት የመጣ የምርት ጭማሪ ነው። በእኛ ክልል ረገድ ኦልሞስት ወደ 25 ሚሊዮን ኩንታል አካባቢ የምርት እድገት አሳይተናል ከባለፈው ዓመት ጋር ሲነጻጸር። መልካም መለሳለሁ። አቶ ቃል ኪዳን፣ አቶ ኢሳያስ በክልሎች ተጨባጭ ሁኔታ አሁን የአማራ ክልልን እንደ ምሳሌ አየን እንጂ በሌሎች ክልሎችስ በተለይ ምርታማነትን ለመጨመር የሚሰሩ ስራዎች፣ የምትከተሏቸው ዘዴዎች ምንድን ናቸው? እንደ ሀገር ምርታማነትን ለማሳደግ በዋናነት የምንጠቀመው የግብዓት አጠቃቀምን ማሳደግ ነው እና የመልካም ግብርና ወይም ጉድ አግሪካልቸር ፕራክቲስ የምንላቸውን ከማሳ ዝግጅት ጀምሮ ያሉትን ስራዎችን መስራት አለባቸው አርሶ አደሮች። ማሳን በአግባቡ ማዘጋጀት፣ ከዛም በኋላ ደግሞ ተገቢውን የሆነ የምርጥ ዘር መርጦ መስራት አለባቸው። ያን የምርጥ ዘር ደግሞ ከተጠቀሙ ደግሞ ከዛ ጋር እኩል የሚመጣጠን የሆነውን ማዳበሪያ መጠቀም አለባቸው። ያ ነው በዋናነት ምርጥ ዘር መጠቀምና ማዳበሪያ መጠቀም ትልቁን የምርት እድገት ከሚያመጡ ነገሮች መካከል ናቸው። ሌላው
ሌላው የበሽታና ተባይ ቁጥጥር ነው። በሽታና ተባይ ቁጥጥርን ቀድሞ በሽታን በተለይ በማሳን በማሰስ እነዚህን ስራዎች በመስራት በሽታን ጉዳት ከሚያደርሰው ደረጃ በፊት መቆጣጠር መቻል አለባቸው። ከዛ በመጨረሻ ደግሞ ምርትን በአግባቡ ሰብስቦ የድህረ ምርትን ብክነትን በሚቀንስ ቴክኖሎጂዎችን በመጠቀም ያንን ካስቀረን ምርትና ምርታማነትን ማሳደግ እንችላለን ማለት ነው። ይሄ ሁሉ ተደምሮ የሚመጣ ውጤት ነው። በተለይ ግን አርሶ አደሩ ተገቢውን የሆነ የማሳ እንክብካቤና የግብአቶችን መጠቀም ወሳኝ ነገሮች ናቸው እና ከዚህ አንጻር ባለፉት ዓመታት የተሻለ የሆነ በተለይ የማዳበሪያ አጠቃቀማችን ከአመት ዓመት እያደገ ነው። ፍላጎታችንም ያው እንደምትሰሙት በብዙ እያደገ የመጣበት ሁኔታ ነው ያለው። ይሄ ደግሞ አርሶ አደሩ ይሄን ከመጠቀም አንጻር ጥሩ ነገሮች አሉት። የምርጥ ዘር አጠቃቀም ላይም በተወሰኑ ሰብሎች ላይ ከፍተኛ የሆነ የምርጥ ዘር ፍላጎትም አለ። አጠቃቀሙም የተሻለ የሆነበት ሁኔታ አለ። እነዚህ ነገሮች ምርትና ምርታማነትን ከማሳደግ አንጻር የሚታዩ ለውጦችን ምክንያቶች ናቸው ብለን እናስባለን። በዚህ መሰረት አርሶ አደሩ የተሻለ ምርታማነትን እያስመዘገበ ነው የምንመለከተው። ለምሳሌ በስንዴ ብንመለከት የዛሬ 4 ዓመት አካባቢ ወደ 27 ኩንታል ነበረ። አሁን ደግሞ በአማካይ አገሪቱ ወደ 37 ኩንታል የደረሰበት ሁኔታ አለ። ይሄ ትልቅ ምርታ ነው። ማለትም ያልተጠቀምነውን ነገር መጠቀማችን ያመጣው ለውጥ ነው። በተለይ ምርጥ ዘርና የማዳበሪያ አጠቃቀማችን ላይ እዛ ላይ በትኩረት መስራታችን፣ የማሳ እንክብካቤዎቻችን ጥሩ መሆናችን እነዚህ ነገሮች ትልቅ ምርታን አምጥተዋል። ኢቭን የአረም ቁጥጥራችን ራሱ ያደገበት በተለይ አርሶ አደሩ በዚህ በኩል ላይ ጥሩ እድገቶች ያመጣበት ሁኔታን ተመልክተን መልካም እንቀጥላለን። አቶ ኢሳያስ አንድ ደዋይ መስመር ላይ ስላሉ ሀሳባቸውን ንገራ። ሄላው ጤና ይስጥልን። እናንተም የዳጉ አዘጋጆች እንዴት አረፈዳችሁ? ይመስገን። ማን እንበል? ከየት ነው? ወንድም ተካ እባላለሁ ከአምቦ። ወንድም ተካ ስለደወሉ እጅግ እናመሰግናለን። ሀሳቦትን መቀጠል ይችላሉ። እሺ፣ በቅድሚያ ስለምትሰጡት ማህበራዊ አገልግሎት ከፍተኛ አክብሮትና አድናቆት አለኝ። እንግዲህ የኢትዮጵያን ታሪክ የግብርናን ታሪክ በምናጠናበት ጊዜ በ1967 ዓመተ ምህረት የካቲት 25 የዛሬ 5 ዓመት ማለት ነው መሬት ከባለርስቶቹ ተነጥቆ ለግለሰቦች ለባለርስቶቹ ታውጇል። 50 ዓመት በግል ተይዞ በንብረትነት ተይዞ ገበሬው ወደ ምርትን ለመጨመር ብዙ ጥረት እንዳደረገ ይታወቃል። እና የባለሀብት ከሆነ ድረስ እያንዳንዱ ገበሬ ከፍተኛ ጥረት አድርጎ የራሱን ፍጆታ ችሎ ለገበያ አውጥቶ ሀገሪቱ የምግብ ሉዓላዊነቷን እንድታስጠብቅ ይጠበቃል ብዬ አስባለሁ። እና ይሄን ካልኩ በኋላ ባለሙያዎቹ 2 ጥያቄ መጠየቅ ይፈልጋሉ። በየጊዜው የሚሰጡን ስታቲስቲካል ዳታዎች አሉ። ይህን ያህል መሬት ሄክታር መሬት ታርሶ ይህን ያህል ምርት ተመረተ ያሉ ብዙ ስታቲስቲኮች ይሰጡናል። እና እንደሚሰጡን የቁጥሮች ብዛት ቢሆን ኢትዮጵያ በጣም በምግብ ራሷን ትችላለች ብዬ አስባለሁ። እና እዚህ ላይ የሚሰጡት ዳታዎች ሰዓታቸው ምን ያህል ነው? እንዴትስ ነው የሚሰሉት? በየወረድ በየጣቢያው በየቀበሌው የተጋነነ ቁጥሮችን ቢያቀርቡ ያንን ሰዎች የታዛችሁ እውነተኛው ዳታ ለህዝቡ መስጠት ያስፈልግ ይመስለኛል። በዚህ በኩል የምትከተሉት ፖሊሲ ምን ያህል ነው? ዳታችሁ የሚባለውን ያህል ጥራት አለው ወይ? እና ምክንያቱም ኢትዮጵያ ውስጥ ብዙ ዳታዎች የተጋነኑ እንደሆኑና ብዙ ቁጥጥር እንደሚያስፈልጋቸው ስለማስብ ነው። አንድ ይሄ እንግዲህ አሁን በአሁኑ ሰዓት ያለንበት ጊዜ ውስጥ ዘመን ነው። ገበሬው ከበሬና ጫንቃ መውረድ አለበት ብዬ አስባለሁ። እና ሜካናይዝድ አጠቃቀም መጠቀም አለበት። ሜካናይዜሽን ምርታማነትን ይጨምራል እና ምርጥ ዘርም አቅርቦት ማዳበሪያም ሁሉ ነገር በአግባቡ በስርዓት በገበሬው የሚደርስ ከሆነ ምርት ተትረፍርፎ ህዝባችን ራሱን በምግብ የመቻል እድሉ ከፍተኛ ይሆናል ማለት ነው። በዚህ ረገድ እያንዳንዱ የኢትዮጵያ ፖኬቶች ለሜካናይዜሽን ትደርሳላችሁ ወይ? በምን ክራይቴሪያ ነው? ለአንዳንድ ቦታ ላይ ኮምባይነር ትራክተር ምናምን ስትሰጡ በየሚገት ይሰማል። የተወሰኑ ቦታዎች ላይ የሚያተኩር ነው የሚመስለኝ እና ብዙ የሀገሪቱን ክፍል የሚሸፍንበት መንገድ ፍትሐዊ አሰራር አለ ወይ? እና ገበሬው ምን ያህል ይሄ የዲኤም የሚባሉ ኤጀንቶች አሉ የሰለጠኑ በግብርና ኤክስቴንሽን እነሱስ ምን ያህል ለህዝቡ ለገበሬው ይደርስለታል? የገበሬውን አስተሳሰብ ለውጠው ምርታማ እንዲሆን ምን ያህል ጥረት እያደረጉ ነው? በሱስ በኩል ምን ክትትል እያደረጋችሁ ነው ለማለት ነው። አመሰግናለሁ። ወንድም ተካ ከአምቦ እጅግ እናመሰግናለን ስለ ሀሳቦት።
መልካም እንቀጥላለን። አቶ ኢሳያስ የአቶ ወንድም ተካን ጥያቄዎች እንመለስበታለን በኋላ ላይ። ወደ በጋ መስኖ ልማት ስራዎች እንምጣና ባለፉት 3 እና 4 ዓመታት በተለይ ስንዴ ላይ በጣም ከፍተኛ ትኩረት ተሰጥቶ እየተሰራ እንደሆነ ይታወቃል። በዚህ ደግሞ ብዙ ውጤቶችም እየተገኙ እንደሆነ በተለያዩ ፕሮግራሞች ስትገልጹ ነበረ። እናንተም ምን ይመስላል? እስቲ እስካሁን ያለው ውጤት የዘንድሮውንም በዛው እንየው። እሺ የመስኖ ስንዴ ስንመለከተው ያው አመጣጡም ስንጀምረው በተለይ በእኛ እነዚህ በአፋር እንዲሁም ደግሞ የአዋሽን ቫሊ ተከትለን ነበር የጀመርናቸው። ከዛ በኋላ ደግሞ በተለይ የደጋማዎቹ የአማራና የኦሮሚያ አካባቢ ነው እንዲዛመት ያደረነው። ቀጥለን ደግሞ ሁሉም ክልል ላይ እንዲደርስ አድርገናል እና ከዛ አንጻር ሁሉም ያሉትን የውሃ አማራጮች በተለይ ጥቅም ላይ እየዋሉ ያልነበሩ የውሃ አማራጮች እንዲጠቀሙ የማድረግ ስራዎችን ተሰርተዋል። ከዚህ አንጻር በበጋ ጊዜ በተለይ ምርት በማይመረትባቸው በአብዛኛው የኢትዮጵያ ክፍል ላይ የተሰራው ስራ ከጀመርንበት ከ3500 ሄክታር መሬት አሁን እስካሁን ድረስ 3.48 ሚሊዮን ሄክታር ደርሰናል በዚህ ዓመት። ይሄ ትልቅ እድገት ነው። ምክንያቱም ያልሰራነውን ስራ እየሰራን ነው ማለት ነው እና ከዛ አንጻር ያልተጠቀምነውን እምቅ አቅም እንዳልተጠቀምን በተለያየ ፕሮጀክቶች የተለያዩ የውሃ አማራጮች ተሰርተዋል ባለፉት ዓመታት። እነዛን ነው ወደ ጥቅም ያመጣናቸው። ደግሞ እንዲሁም ደግሞ ተሰርተው ቁጭ ያሉትን ደግሞ በተለይ አርሶ አደሩም ስለማይጠቀማቸው ይጥቀሙ አይጥቀሙ የማይታወቁትንም ፈንክሽና ወደ ጥቅምን ማምጣት በመሰራቱ አሁን በተቻለ መጠን በተለይ የእህል ሰብሎችን ከማምረት አንጻር ጥሩ ደረጃ ላይ ነን ብለን እናስባለን። በዚህ ዓመት 4 ሚሊዮን አቅደን ነበረ። እስካሁን ያሳካነው 3.48 ሚሊዮን ወይም 3.5 ሚሊዮን ሄክታር መሬት አሳክተናል። አምና ከነበርንበት በ500 ሺህ ያሳደግንበት ሁኔታ አለ። በምርትም ደግሞ ስንመለከተው አምና የነበርንበት ወደ 107 ሚሊዮን ኩንታል ነው። በዚህኛው ደግሞ ወደ 172 ሚሊዮን ኩንታል እንደርሳለን ብለን አስበናል እና ከዚህ አንጻር በየዓመቱ የአርሶ አደሩ በተለይ የመስኖ ስንዴ ያስተራረስ ስርዓት እያደገ የመጣበት ሁኔታ አለ። አመራሩም እስከ ታች ድረስ የሚሰራውን ድጋፍ ደግሞ መልክ አስይዞ ስርዓት አስይዞ በተለይ ከዘመቻ ወጥተን ስርዓት ያዘ የመስኖ ስንዴ ልማትን የጀመርንበት ዓመታት ናቸው እነዚህ 2 ዓመታትና በተለይ ሁሉም ኢንተርናላይዝ የራሱ በማድረግ እስከ ቀበሌ ድረስ ያለው ሰው የራሱ በማድረግ ይህን ነገር የመንግስትን ሀሳብ የገዛበት ጊዜ ነውና ከዚህ አንጻር ይህን ስራ ስንሰራ በዚህ ዓመታውን ብንመለከት ምንም አይነት የዘመቻ ስራዎች አልነበሩም። ሁሉም ሰው ጊዜውን ጠብቆ በቅዱ ቀድሞ የዘራበት ሁኔታ ነው ያለ ነው። እኛ ታህሳስ ላይ ስንደርስ አምና የነበረን አፈጻጸምና ዘንድሮ ያለን አፈጻጸም የተለየ ነበረና ዘንድሮ አምና ጥር ላይ ደረስንበትን የማሳ ሽፋን ዘንድሮ ታህሳስ 30 ላይ ደረስንበት ሁኔታ ነው ያለውና ከዚህ አንጻር አርሶ አደሩ እንዲሁም ደግሞ በሁሉም መዋቅር የሚገኘው የባለሙያና አመራር የራሱ አድርጎት ዋና የስራ ተግባሪ ነው የስራ አካሌ ነው አድርጎት ብሎ መውሰዱ ትልቅ ነገር ነው ያየነው። በሁለተኛ ደረጃ ያየነው የውሃ አጠቃቀማችንም ከባለፉት ዓመታት የተሻሻለበት ሁኔታ ነው ያለው። አንዳንድ ጊዜ የምናቅደውና የውሃው የሚሸፍንልን መጠንን እኩል ላይሆን ይችላል። አሁን ግን በዚህ 2 እና 3 ዓመታት እነዚህን ነገሮችን በአግባቡ የውሃ ባለሙያዎቻችን በመጠቀም የመስኖ አግሮኖሚስትን በመጠቀም ይህንን በአግባቡ በማቀድ አርሶ አደሩንም በእነዚህ ባለሙያዎች መደገፍ፣ ስልጠናዎችን መስጠት። በተለይ ስልጠናዎቹ ከየዓመቱ የነበሩን ችግሮች እያሻሻልን ነው። ስልጠናዎቻችን ሁሉ በየዓመቱ ተሻሽለው ነው እየተሰጡ ያሉት። በዚህ ሁኔታ ስልጠናዎችን መስጠት ሰርተናል። በሶስተኛ ደረጃ ምናልባት የአቶ ወንድሙንም አንድ ጥያቄ የመመለሰውን ነገር በዚሁ አጋጣሚ ላይ የመስኖ ስንዴን የባለፉ የዘንድሮን ጨምረን የ3 ዓመቱን በጂፒኤስ ለቅጠናል። በጂፒኤስ እያንዳንዷ ማሳ ተለቅታ ኮኦርዲኔት ተወስዶ ማፕ ተሰርቶለት ምን ያህል መሬት ሸፍኗል የሚለው የተሰራበት ሁኔታ አለ። ይሄኛው ማፑም ማግኘት ይችላሉ እኛ ጋር መጥተው እና ይሄንን ሁሉም ክልሎች እንዲሰሩ የማድረግ ስራ ሰርተናል እና በዚህ ሁኔታ የመስኖ ስንዴን ብንወስደው የተዘራው መሬት አለ። ከዛ ደግሞ የምንከታተለው ደግሞ በጂፒኤስ የተለካ አለ። ያንን ደግሞ ማፕ ደግሞ ወስደን ደግሞ የነዚህ የጂአይኤስ ባለሙያዎች ደግሞ ከሳተላይት ምስሎች ጋር በማነጻጸር ያንን ነገር ደግሞ እውነተኛነቱን የማረጋገጥ የት ቦታ ይገኛል ሄደን እንዲህ ብንል ደግሞ ያንኑ የጂፒኤስ ሎኬሽን ይዘን ሄደን ማየት የምንችልበትን የማረጋገጫ ስርዓትን የዘረጋንለት ነው የመስኖ ስንዴና እነዚህን በማድረግ የዘንድሮ የመስኖ ስንዴም በዛ ሁኔታ የስራችን ዋና አካል ማለትም ትልቁ ኢኒሺዬቲቭ
ኢኒሼቲቭን ሁሉም አካል የስራው አንድ አካል አድርጎ የቀጠለበት ሁኔታ ነው የተመለከትነው እና ይሄ ጥሩ ምርታ ነው። በቀጣይም ይሄን የስንዴ ልማት በዘላቂነት ከማስኬድ አንጻር ትልቅ ምርታን ያየንበት ዓመት ነው። ምናልባት አቶ ኢሳያስ እዚህ ላይ ቁጥሮች በየአመቱ ቀደም ሲል አቶ ወንድም ተካም ሲያነሱ እንደነበረው እየጨመረ ነው የሚሄደው። በሰብል የሚሸፈነው የመሬት ቁጥርም እንዲሁም የሚገኘው ምርትም በዛው ልክ ነውና በተለይ የበጋ መስኖ ላይ በዚህን ያክል በበጋ መስኖ ሊለማ የሚችል መሬት ነበረን ወይ? በየአመቱ የሚጨምረው መሬትና አሁን ምርቱም ዘንድሮም የታቀደው ከአምናው በጣም ጭማሪ ስላለው እንዴት ነው? የት አካባቢስ ነው መስኖ ላይ እየተሰራ ያለው ስንዴ? ዝርዝሮቹ አሉ በየዞኑ በየወረዳው እንደዚህ ነው መረጃዎች የምንቀበለው። ይህንን ነገር ሲታቀድ መጀመሪያ ነገር የውሃ አማራጭ አላችሁ ወይ ነው የምንለው። አሁን የመስኖ እቅድን እኛ አናወርድም፣ ግብርና ሚኒስቴር አይወርድም፣ ክልልም አይወርድም። የሚመጣው ከታች ከወረዳ ጀምሮ ወረዳው ያለውን መቃቀም ይወስዳል። አምና የዘራሁት ይህንን ነው። አምና ደግሞ በአግባቡ ቶሎ ፕላን ባለማድረጌ ወይም የውሃ አማራጩ ተሰርቶ ባለመጠናቀቁ የሚላቸውን የውሃ አማራጮች አዳዲስ የገቡ የውሃ አማራጮች ብለን አቶ ቃል ኪዳንም ስለሚጨምርበት ነው የውሃ አማራጮች ምን አሉኝ ብሎ ይለያል። ከዛ እነዛ ደግሞ ምን ያህል መሬት ይሸፍኑልኛል ብሎ ያስባል። ከዛ ደግሞ በሶስተኛ ደረጃ ደግሞ አርሶ አደሮቹ ደግሞ በዚህ ስራ ላይ ደግሞ ለመሳተፍ ያላቸውን ፈቃደኝነትን ይመለከታሉ። እነዚህ ነገሮችን አድርገው ከወረዳ ጀምሮ ይሄ እቅድ እየተደራጀ ይመጣና ክልል ላይ ሲደርስ ክልሎች ይሄ እቅዳችን ነው ብሎ ያሳውቁናል። ግብርና ሚኒስቴር ደግሞ ያንን እቅድ ወስዶ የተደመረውን እቅድ ወስደን ያንን እቅድ የሀገሪቱ እቅድ አድርገን ነው የምንሰራው። ስለዚህ ይሄ በተለይ በሁለት መንገድ ይጨምራል። አንደኛ የመስኖ ስንዴን ያው እየተለማመድን የመጣንበት ሁኔታ ነው ያለ። ትንሽ ጊዜ ነች፣ ጊዜዋ አጭር ነች። በተለይ በመኸርና በበልግ መካከል የሚዘሩ አካባቢዎች ካሉ በጣም አጭር ነች። ሁለተኛ ነገር ይህንን ቀድመን ካልዘራን፣ በተለይ ከታህሳስ መጨረሻ ድረስ ካልዘራን ላጨዳው ደግሞ የራሱን የቻለ ተጽዕኖ ስለሚኖረው እና ያለውን ጊዜ ከመጠቀም አንጻር በትክክል ፕላን አድርጎ ከመስራት አንጻር አንዳንድ ጊዜ ያስቆምንባቸው አመቶችም አሉ። ከዚህ በኋላ በተዘሩ ውጤታማ አይደላችሁም ብለን ያስቆምንባቸው ጊዜዎች አሉ። ክልሎችም እንደዛው ያደረጉበት ጊዜ አለ እና እነዚህ በትክክል በማቀድ ነው የእቅዳችንን በአግባቡ በመተግበር ትክክለኛ የክሮፕ ካላንደር በመጠቀም በመሰራቱ ነው በአብዛኛዎቹ ያልሰራናቸውን ወደ ልማት የከተት ነው። ሁለተኛው ነገር ደግሞ አዳዲስ የመስኖ አማራጮች ጥቅም ላይ ሳይውሉ የነበሩ የመስኖ አማራጮች አንዳንዶቹ ረጅም 1 ዓመትም 2 ዓመትም ይፈጃሉ ወደ ፈንክሽናል ለማድረግ ውጤታ ወደ ስራ ለማስገባት። ሌሎቹ ደግሞ አዳዲስ ደግሞ በተለያዩ ፕሮጀክቶች የሰራናቸው አሉ። በኢፋድ ፕሮጀክቶች፣ በኤጂፒ ወይም በአሁኑ የኤፍኤስአርፒ ፕሮጀክቶች በተለይ በማህበረሰብ አካባቢ ያሉ የውሃ አማራጮችን ከመስራት አንጻር እነዚህ ፕሮጀክቶች ሰፊ አስተዋጽኦ አድርገዋል። ባለፉት ዓመታት ጥቅም ላይ ብዙም አልዋሉም ነበር። አሁን ግን በተለይ የመስኖ ስንዴ ፕሮግራም መጀመሩ እነዚህን ጥቅም ላይ እንድናውል አድርጎናል እና እኛም ከቆላማው አካባቢ ወደ ደጋማው አካባቢ በበጋ ማልማትን ስንመጣ እነዚህ የተሰሩ ኢሪጌሽን የመስኖ አማራጮችን ለጥቅም ላይ ለማዋል ነው። በዚህ ሂደት በአሁኑ ሰዓት ላይ ጥቅም ላይ የማይውል ወይም ደግሞ ጥቅም መስጠቱን ራሱ አርሶ አደሩ ማረጋገጫው አንዱ ነገር የተሰራ መስኖ አውታር ወዲያው በአመቱ የሚፈተሽበት ወደ ልማት የሚገባበት አማራጭ ስለተፈጠረ ለዛ ነው የመሬት ጭማሪ የሚመጣው ከሁለቱ ምክንያት ብቻ ነው። አንደኛው ፕሮፐርሊ ፕላኖቻችንን በአግባቡ የመተግበር አቅማችን እያሳደግን ከመምጣታችን ያም ባለፈው አመት በትክክል ወቅቱን ጠብቀን ካለመዝራታችን ወቅቱን ጠብቀን ካለመዘጋጃታችን የቀሩ መሬቶችን በማስገባት ሁለተኛው ደግሞ አዳዲስ የመስኖ አማራጮችና የፈንክሽና ውጤት ማለት ስራ ላይ ያልነበሩ አገልግሎት የማይሰጡ የመስኖ አማራጮችን ወደ ስራ በማስገባት እነዚህ ደግሞ ራሳቸውን የቻለ የመሬት ጭማሪን አምጥተዋል። ሌላው ምርታማነት ቅድም ባልኩት መንገድ ህብረተሰቡ የመስኖ ስራን በደንብ እየለመደ በመሄዱ እና የግብአት አጠቃቀምና የማዳበሪያና የምርጥ ዘር አጠቃቀም በመስኖ ከመኸር ያደገ ነው። ውጤታማ ለመሆን ከዚህ አንጻር ይህንን በመጠቀም ያደገ የመጣ ቁጥር ነው። እንዲህ ይላል። እንመለስበታለን። አንድ ደዋ ያሉን። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልኝ። ማን እንበል? ከየት ነው? አብሹ ነኝ። እንዴት ነሽ ሃይማኖት? ከየት? አብሹ ከአዲስ አበባ። አቶ አብሹ ስለ ደወሉ እናመሰግናለን። ሀሳቡትን ይቀጥሉ። እሺ እኔ ያለኝ ሀሳብ የበጋ መስኖ ልማት ይባል እንጂ ምርታማነትን ከማሳደግ አንጻር ትልቅ አስተዋጽኦ እንዳለውና እንደነበረው ይታወቃል። የሀገራችን በምግብ ራሷን ለመቻል የምታደርገው ጥረት ላይ ትልቅ አስተዋጽኦ አድርጓል ብዬ አስባለሁኝ። ከዚህ አንጻር አሁን የመስኖ ልማት ከዚህ በፊት ምርት የማይታሰብበት አካባቢዎች እንደና አፋርና ሶማሌ ክልል ሳይቀር በሰፊው እየተሰራ ነው። ይሄ በጣም ደስ የሚልና እንድንባንን የሚያደርገን ነገር ነው ብዬ አስባለሁ።
ይህ እንዳለ ሆኖ ምናልባት አስተያየት ተሰጡበት ብዬ የማስበው ከግብርና ሚኒስቴር የመጡት ሁለት ነገሮች አሉ። አንደኛው ውሃ የማግኘት ነው። ውሃ በአብዛኛው ከወንዝ የሚሳብ ነው። ከመሬት ውስጥም የሚወጡ አንዳንድ አካባቢዎች ለማየት ችያለሁ። ነገር ግን በያለበት ስሞል ስኬል ኢሪጌሽን ስሞል ስኬል ግራውንድ ወተር ተጠቅሞ ይህንን መስኖ ልማት ማስፋፋት ያስፈልጋል። እዚህ ላይ እንዴት እየተሄደ ነው የሚለውን ትንሽ አስተያየት ሰጡ ነው። ሁለተኛው እና ትልቁ ነጥብ ግብአት ላይ ነው። እሳቸውም አሁን በመጨረሻ ለመንካት ሞክረዋል። ግብርና ሚኒስቴር የመጡት ባለሙያ ከግብአቶች ውስጥ አንደኛው ማዳበሪያ ነው። ማዳበሪያ አለ፣ ምርጥ ዘር አለ፣ የአረም መድኃኒት አለ፣ ጸረ ተባይ አለ፣ በርካታ ነገሮች አሉ ግብአቶች። እዚህ ግብአቶች ላይ እኔ እንቆቅልሹ ልገባኝ ያልቻለና ልፈታ ያልቻለው የማዳበሪያ ጉዳይ ነው። ማዳበሪያ መንግስት ነው የሚያስገባው። ምናልባት ዩኒዮኖች በክፍያ ይሳተፉ ይሆናል። እንዴት ተደርጎ ነው ማዳበሪያ ነጋዴ ካገብቶ 3 እጥፍ 4 እጥፍ ገበሬው እንዲገዛ የሚገደደው? ለምንድን ነው ሲስተም መዘርጋት ያልተቻለው? ምናልባት ምንድን ነው ዩኒዮኖች ጋር ችግር ካለ ስርዓቱን ከዩኒዮኖች እጅ ማውጣት ነው። ምንድን ነው እሱ? በየአመቱ ዘንድሮም ስነሳ ሰምቻለሁ ወደ 2.4 ሚሊዮን ሜትሪክ ቶን ማዳበሪያ ውስጥ አክቹዋሊ ወደ 700 ሺህ እንደገባ እንሰማለን። ገና ከመግባቱ ግን ነጋዴ ገብቷል። በጣም ነው የሚገርመው። ለምንድን ነው ስርዓት ያልተበጀለት የማዳበሪያ ጉዳይ? ገበሬው ለምንድን ነው ለምንድን ነው ይሄንን የማነሳው? ሃይማኖት ገበሬው ማዳበሪያ ላይ በዚህ መልኩ በመግዛቱ ተጠቃሚው ላይ እኔ ከተማ ላይ ያለው ልስት ላይ ዋጋ ይጨመራል። ምንም ጥያቄ የለው። እዛ ያለው ስርዓት አልበኝነት ከተማው ማንኛውም ዜጋ ላይ የምግብ እህል ላይ ዋጋ እንዲጨምር ያስገድዳል። ስለዚህ ይህንን ለምንድን ነው መቆጣጠር ያልተቻለው? ምንድን ነው ችግሩ? ለምንድን ነው ግልጽ የማይደረገው? ገበሬው ለምንድን ነው በዚህ ምክንያት በየአመቱ ኮምፕሌን የሚያቀርበው? አሁን ገጠር ሄዳችሁ ብትጠይቁ ሃይማኖት ይነግሯቸዋል። ለምንድን ነው ይሄ ነገር ስርዓት መያዝ ያልቻለው የምለውን እኔ በተለይ ማዳበሪያ ላይ የአረም መድኃኒት ላይ እጥረት ይኖራል። ይሄንን እጥረት እንዳይኖር ለምንድን ነው ስርዓት የማይበጅለት? እዚህ ላይ ለምንድን ነው ግብርና ሚኒስቴር ምን እየሰራ ነው የምለው ላይ እንደው አስተያየት ብሰጡ ብዬ ነው። አመሰግናለሁ። ሃይማኖት አቶ አብሹ በጣም እናመሰግናለን። ይከታተሉ ፕሮግራማችን። በቀጥታ ወደ ባህር ዳር ስቱዲዮ ነው የምንሄደው። አቶ ቃል ኪዳን ምናልባት ቀደም ሲል አቶ ኢሳያስ በሀገር አቀፍ ደረጃ የበጋ መስኖን ውጤቶች ሲነግሩን ነበርና እስቲ በአማራ ክልል ተጨባጭ ሁኔታ ያለው ነገር ምን ይመስላል? የክልሉ የውሃ አማራጮችስ ምን ያክል ናቸው የሚለውን እኔ አቶ ቃል ኪዳን ድምጾት ስለማይሰማ ተመልሰን እንመጣለን እርሶ ጋር። መልካም አቶ ኢሳያስ እንቀጥላለን። ቀደም ሲል አቶ አብሹ ያነሱትን ጥያቄዎች እንመልስና አቶ ቃል ኪዳን ጋር እንመለሳለን። በተለይ ከዚህ ከግብአት በየአመቱ እንደ ችግር የሚነሳ ነው። በተለይ ሰንሰለቱ የሚቀርብበት ሁኔታ ነጋዴ እጅ ይገባና 3 እና 4 እጥፍ ይሆናል። ይህን እንዴት ነው የምትቆጣጠሩት የሚል ነገር አንስተው ነበር። አዎ ግብአት በአጠቃላይ ያው እሳቸውም እንዳሉት በመንግስት ነው የሚሰራጨው፣ መንግስት ነው የሚያቀርበው፣ ከዛ በማህበራት ነው የሚሰራጨው። እዚህ ላይ ግን ያው በሁሉም ደረጃ ላይ እኛ አሁን ከግብርና ሚኒስቴር እስከ ታች አርሶ አደሩ ድረስ የተሰራጨውን ከክልል ጋር በመሆን እንከታተላለን። በየ3 ቀኑ ይሄ ስራ ይገመገማል። ነገር ግን ይሄ አሁን እሳቸው ያሉት ችግሮችም አንዳንድ ቦታ ይደርሱናል። በዛ መሰረት በደረሱን ጥቆማዎች መሰረት እርምጃዎች እንዲወሰዱ እየተደረገ ነው። ነገር ግን አሁን አርሶ አደሩም እንደዛ አይነት በስራ በትክክለኛው መንገድ መሄድ እንዳለበት ነው አንድ ማሳሰብ መወደው። ፍላጎቱን አቅርቦ ያንን ፍላጎቱን ከማህበሩ እንደሚያገኝ ማመን አለበት። የመጀመሪያው ነገር ያንን ሲያምን ነው ነጋዴዎቹ ከዛ የሚወጡት። ስለዚህ ግብርና ሚኒስቴር እየሰራ ያላቸው ስራዎች ይህን ነገሮችን ዲጂታላይዝ የማድረግ ስራዎች እየተሰሩ ናቸው። በተለይ እነዚህን በስርዓት የመመለስ ስራ ነው መሰራት ያለበት ብለን እናምናለን። ያን እየሰራን ነው። በአሁኑ ሰዓት ግን በየደረጃው ግብረ ኃይል በማቋቋም ማዳበሪያ ስርጭቱን እንዲሁም ደግሞ ቁጥጥሩን እየሰራናለን። ጥቆማ በደረሰን ቦታ ሁሉ ላይ ክስ እየተመሰረተ እነዚህ ሰዎች ላይ እርምጃ እየተወሰነ በምንም አይነት ነጋዴ እጅ የገባ ማዳበሪያ ህጋዊ አይደለም። አሁን አርሶ አደሩ በዚህ ሚዲያ እየተከታተለ ያለ ሰው እንዲያውቅ የምንፈልገው እያንዳንዱ ሰው ቢጠቁም ይሄ ነገር ይቆማል። ግን
እኔ ከዛ ገዝቼ እጠቀማለሁ እና እሳቸው እንዳሉት 2 እጥፍ 3 እጥፍ ጨምሬ ብገዛ ያዋጣል ብሎ የሚያምን ሰው ስለሚገዛቸው እና ሁሉም አርሶ አደር ወደ አቅራቢያው ማህበር በመሄድ አስቀድሞ በማሳ መጠኑ መመዝገብ አለበት። ሁለተኛው ነገር ደግሞ ለተለያየ አገልግሎት ይህ ማዳበሪያ ስለሚውልም በተለይ የዩሪያ ማዳበሪያን ጥቅም ላይ ለማዋል ነጋዴዎች ይህን ስራዎች ውስጥ ቀድመው ከማህበራት ጋር እንደዚህ አይነት ስራዎችን ህገወጥ ስራዎችን የሚሰሩትን ነገሮችን መጠቆም እንዳለባቸው ነው የምናሳስበው። ለእኛ አሁን በሚዲያው ተነግሮናል። አቶ አቡሽም እንደተናገሩ በአቅራቢያቸው ላለው የግብርና ቢሮ ቢናገሩ፣ ለግብርና ሚኒስቴርም ጥቆማ ቢያደርሱ እዚህ ሚዲያ ላይም አሁን ቦታውን ቢጠቁሙን ደስተኞች ነን እና ያንን ቦታ መከታተል እንችላለን። ሌላው ለክልሉ በተለይ ደግሞ በክልሉ በወረዳና በዞን መዋቅር ላይ ያሉ ሰዎች ጋር ጥቆማ ቢደርሳቸው ይሄንን መቆጣጠር እንችላለን እና በምንም ሁኔታ ነጋዴ እጅ ያለ ማዳበሪያ ህጋዊ አይደለም ወይም ደግሞ በህገ ወጥ መንገድ ምናልባት አቶ ኢሳያስ ብዙ ጊዜ አርሶ አደሮች ጋር የሚነሳው ነገር ምንድን ነው? በሚፈለገው ጊዜ ባለመድረሱ ምክንያት ግብርና ሚኒስቴርም ሆነ ግብርና ቢሮዎች በሚፈለገው ጊዜና መጠን የማያደርሱላቸው ከሆነ ተጋላጭ ይሆናሉ ለህገ ወጥ ነጋዴዎችና አሁን እንደተነሳው ማለት ነው። ይሄንን ችግርስ ለመቅረፍ ምንድን ነው እየተሰራ ያለው? ቀድመን እያስገባን ነው። በአሁኑ ሰዓት ላይ ማዳበሪያ መግባት ከነበረ የሚገባው ብዙ ጊዜ ወደ በኋላ ላይ ነው ካየነው። ድሮም የተለመደው ከመጋቢት በኋላ ነው የሚደርሰው። ግን አሁን ግን ማዳበሪያ ቀድሞ እየደረሰ ነው። ግዢዎች ክረምት ውስጥ እየተፈጸሙ ናቸው። የማዳበሪያ የግዢ ስርዓታችን አሻሽለናል። ይህንን በተለይ ደንብ ወጥቶለት ማዳበሪያን በተሻለ አማራጭ የተሻለ ዋጋና የተሻለ አቅርቦት ካላቸው ተቋማት እንድንገዛ መመሪያን በማስወጣት ያንን አጸድቀው ወደ ስራ የተገባበት ሁኔታ አለ። ይህ ማሻሻያ በተለይ ማዳበሪያን ከመግዛት ከማሰራጨት አንጻር ብዙ ውጤቶችን ያመጣ ነው። ሌላው ደግሞ ሚኒስቴሩም እንዲሁም ደግሞ የዘርፉ ሚኒስቴር ዴታም የሚመሯቸው መድረኮች አሉ። በየ3 ቀኑ ይሄ ስራ ከክልል ጋር ይገመገማል። አቶ ቃል ኪዳንም ሊጨምርበት ይችላል። በየክልሉ ይሄ ነገር በየቀኑ እያንዳንዱ የክልል ኃላፊ በየቀኑ አለው። የዞን ኃላፊዎች መረጃዎቹ በየቀኑ አላቸው። የት ምን ያህል ተሰራጨ፣ ምን ያህል አለ ምናምን የሚሉትን መረጃዎችን በዛ መሰረት የምናገኝ ይሆናል። ነገር ግን እዚህ ጋር ተሰራጭቷል ተብሎ ወይ ወጥቶ እንደዚህ የሚፈጸሙ ወንጀሎችን መከላከል የምንችለው ከህብረተሰቡ ጋር ነው። መንግስት የምንለው ህዝቡ ነው። ያንን ህብረተሰቡ ደግሞ ተጠቃሚ ህብረተሰብ ደግሞ ያንን ጥቆማዎችን ቢያደርሰን ማስቆም የምንችልበት እነዛም ነገሮች ደግሞ ተወርሰው ደግሞ ለህዝብ ጥቅም የሚውሉበት ሁኔታ አለ። ምክንያቱም ይህን ሁሉ ወጪ ሲወጣ አርሶ አደሩ ተጠቃሚ ይሆናል ተብሎ እንጂ ማዳበሪያ በመጣበት ዋጋ ቢሸጥ ከዚህ በላይ ነው ዋጋው የሚሆነው። ለግለሰቦች ገበያው ተፈቅዶ ቢያስገቡ እንኳን ከዚህ በላይ ዋጋ ሊኖረው እንደሚችል ህብረተሰቡ ማመን አለበት። መንግስት ይህን ለመደጎም በተለይ ደግሞ የአብዛኛው የኢትዮጵያ ህዝብ በተለይ 79% ህዝብ በገጠር ነው የሚኖረው። ይህን ችግር መንግስት በራሱ አቅም ባለው መፍታት ስላለበት የሚሰራ ስራ ነው። ሌሎች ኬሚካሎች አሁን በግለሰቦች ይመጣሉ ምናምን ይመጣሉ። ግን ይሄኛው ግን ትልቅ ተጽዕኖ የሚፈጥር ነገር ከመሆኑ አንጻር መንግስት ትኩረት ሰጥቶ እየሰራ ነው። ግን ጥቆማዎች ግዴታ ናቸው። ህብረተሰቡ ይህን መጠቆም አስፈላጊ ነው የሚሆነው። ሌላው ያነሱት ጥያቄ ከስሞል ስኬል ኢሪጌሽን ቅድም ጠቅሻለሁ። ምናልባት የእንግሊዝኛውን ቃል መጠቀም ስላልፈለግኩ ነው። በተለይ በኢፋድ እና በኤጂፒ ፕሮጀክት ላይ የተሰሩ አነስተኛ መስኖ ልማቶች የአነስተኛ መስኖ ልማት አውታሮች እነዚህ ነገሮች በተለይ ጥቅም ላይ መዋላቸው ነው ትልቁን ምርታ ያመጣንባቸው። ከትልልቆቹ የመስኖ አውታሮች በተጨማሪ እነዚህ ደግሞ በጣም በሰፊው ባለፉት 10 ዓመታት የሰራናቸው አነስተኛ መስኖ አውታሮች እዚህ ላይ ጥቅም በመዋላችን ነው ይህን የመስኖ ስንዴን እና ሌሎችም የአትክልት ልማቶች በዚህ መልክ እንዲካሄዱ ያደረጉት። በእነዚህ ፕሮጀክቶች የተሰሩ እና በተለያዩ ተራድኦ ድርጅቶችም የተሰሩ የመስኖ አውታሮችን ጥቅም ላይ መዋል ስራ በትልቁ ውጤታማ የማድረግ ስራዎች መሰራታቸው በተለይ ለመስኖ ስንዴ የውሃ አቅርቦት ትልቅ አስተዋጽኦ አበርክቷል። መልካም። አቶ ቃል ኪዳን ጋር እንሄዳለን። አቶ ቃል ኪዳን አሁን የሚሰማውት ከሆነ በተለይ አማራ ክልል ያለው የበጋ መስኖ ልማት ምን ይመስላል? ከስንዴ በተጨማሪ ሌሎች በበጋ መስኖ የሚለሙ ምርቶችም ካለ አጠቃላይ የክልሉ ሁኔታ ያንሱልን። አመሰግናለሁ። ከኛ አኳያ በተለይ በጋ መስኖ ስንዴ ልማትን በስፋት ከሚሰራባቸው ክልሎች አንዱ ነው። በተለይ ባለፉት ዓመታቶች አንዳንዶች አካባቢዎች ላይ የማላመር ስራ፣ አንዳንዶች አካባቢዎች ላይ ደግሞ በስፋት የማልማት ስራ እየሰራን ያለ ነው። በእኛ ክልል ወደ 5 ዓመት አካባቢ ሆኖታል የመስኖ ስንዴን ተግበር ከጀመር ወደ 2013 ላይ ወደ 13 ሄክታር አካባቢ ነበር ያለማ ነው በተወሰኑ ዞኖችና ወረዳዎች ላይ። ባለፉት ዓመታቶች ግን በስፋት አሳድገን ወደ 213 ሄክታር አካባቢ ወደ 2015 ላይ በዛ ዓመት ደግሞ
ወደ 192 ሺህ ሄክታር በመስኖ ስንዴ ለመሸፈን ጥረት አድርገናል። ይህም ባለፈው ዓመት ከዘራ ነው የ159 ሺህ እድገት አለው በዚህ ዓመት። በዚህ ረገድ በተለይ ባለፉት ዓመታቶች ከመስኖ ስንዴ ልማት አኳያ ያየነው ነገር ክልላችን በተለይ አንዳንዶቹ አካባቢዎች ስንዴን በስፋት የማያመርቱ አካባቢዎች ጭምር የተሻለ ስንዴ ፖቴንሻል አካባቢዎች መሆናቸውን በደንብ ማረጋገጥ ችለናል። ከዛ አኳያ በተለይ ስንዴን በስፋት ከመስራት አኳያ ትልቁ ድል በምርምርም እየተደገፈ ያለው የዘር ወቅት የመወሰን ነው። በእኛ ክልል አብዛኛው አካባቢ ቅድም አቶ ኢሳያስም እንዳለው እስከ ታህሳስ መጨረሻ አካባቢዎች ስንዴን በሁሉም አካባቢ በስፋት መዝራት ከቻል በመሬት ሽፋንም በምርታማነትም በመኸር ከምናመርተው የተሻለ ምርት መስጠት እንደሚችል አረጋግጠናል። በዚህ ረገድ አብዛኛዎቹ አካባቢዎች ኢቭን በዚህ ዓመት እስከ ታህሳስ 30 ባለው ጊዜ ውስጥ የመስኖ ስንዴን የዘር ስራ ለማጠናቀቅ ጥረት አድርገናል። ከመስኖ ስንዴ አኳያ አንዱ መስኖ ስንዴን በስፋት ከመዝራታችን አኳያ አንዱ የቀየርነው ነገር በተለይ በመስኖ ልማት ላይ የክላስተር ስራንም ስለምንተገብር የሜካናይዜሽን አጠቃቀም ላይም የተወሰነ ለውጥ ለማምጣት ጥረት አድርገናል። አብዛኛዎቹ ሰፋፊ የመስኖ መሰረተ ልማት ያለባቸው የክልላችን አካባቢዎች የእርሻ ስራን በትራክተር የመጠቀም ስራ የበምረፍ ወረፋ ይዘው ጭምር በፍጥነት ጊዜዎችን ጭምር በመጠቀም የሜካኒዝም አጠቃቀም በማሻሻል አንዳንዶቹ አካባቢዎች ሲደርስም ልክ እንደመሩ የኮምባይነር አጠቃቀምን በማሻሻል ረገድ በጣም የተሻለ ነው። ሁለተኛ የግብአት አጠቃቀምን ባለፉት 2 ዓመታቶች በተለየ ሁኔታ ከዛ በፊት አብዛኛው ማዳበሪያ የምንጠቀመው ከመኸር የተረፈን ነበረ። ባለፉት 2 ዓመታቶች ግን እንደ መንግስትም ልዩ ትኩረት ተሰጥቶ የማዳበሪያ አቅርቦት በመኸር በስፋት እየቀረበ ነው ያለው። ከሱ በተወሰነ የሚተርፍ ይኖራል። ከዛም በላይ ግን ለመስኖ ጭምር ታስቦ በተለይ ቀድመው ለሚዞሩ አካባቢዎች ቀድሞ የማቅረብ ዘጌት ብለው በሚዞሩ አካባቢዎች ዘጌት ብለን እያቀረብን በተለይ የክሮፕ ካላንደሩ መሰረት አድርገን የግብአት አቀራረብንም ስራ በስርዓት እየተመራ ስለሆነ አርሶ አደሩ በመስኖ ስንዴም በሌሎች የሆርቲካልቸር ሰብሎችም የማዳበሪያ የመጠቀም ምርጥ ዘር የመጠቀም ስራ በተለይ አንዳንድ በሽታዎች የፎዛሪም ሄድ ብላይት የሚባል አለ። እኛ ክልል በስፋት ባይኖርም አልፎ አልፎ ምልክቱ አለ። የቢጫዋግ አንዳንድ ቦታ ክሽክሽም ይከሰታልና ይሄንን ኬሚካል ጭምር ቀድመን በማቅረብና በመከላከል በተለይ በመስኖ ስንዴ ላይ ሊመጣ የሚችል የምርት ብክነትን በማስተካከል ረገድ ጥሩ ስለነበረ በየጊዜው ሰው የመስኖ ስንዴ በስፋት የመስራት ልምምድ ውስጥ እየገባ ነው ያለው በእኛ ክልል ረገድ። ከዛ አኳያ የመጀመሪያው ቀድመን በመዝራት በተለይ እስከ ታህሳስ 30 ስለሚጠናቀቅ ለሁለተኛ ዙር የመስኖ ልማት በስፋት እየደረሰልን ያለው በየጊዜው በተለይ ሁለተኛ ዙር ላይ የሆርቲካልቸር ክሮፖችን በስፋት እንዘራለን። ሁለተኛው እንደ ክልላችን በተለይ ከመስኖ አኳያ ትልቅ ፖቴንሻል ያለው ክልል ነው። በጥናትም አስጠንተናል። ያለንን ሀብት ወደ 2.2 ሚሊዮን ሄክታር አካባቢ ለመስኖ ሊሆን የሚችል መሬት አለን። ትልልቅ ወንዞች አሉት። የተለየ መሰረተ ልማት የሚፈልጉ መስኖን መሰረተ ልማቱን በአግባቡ ከዘረጋን ወደ ስራ ሊገቡ የሚችሉ አንዳንዶቹ ደግሞ ቅድም አቶ ኢሳያስ እንዳለው በፕሮጀክቶችም በመደበኛ በጀትም በአርሶ አደሩ ጉልበትም የተሻለ የውሃ ማሰባሰብ ስራ እየሰራን ስለነበረ እሱ አቅም አለን። ከዛ ውጭ በተለይ የከርሰ ምድር ውሃ በክልላችን የቆላማዎቹ አካባቢዎች በስፋት የሚገኝ ስለሆነ እነዚህ ሁሉ የውሃ አማራጮች ከውሃ አኳያ አሉ። እነዛን ኤግዞስት እያደረግን መስኖን ከማስፋፋት አኳያ ሰፊ ስራ እየሰራን ነው ያለ ነው። ጥቅል አሁን ባለበት ወደ 342 ሄክታር አካባቢ እንደ ክልል እየለማ ነው ያለው። ከ342 ሺህ 192 ሺውን አካባቢ ነው በመስኖ ስንዴ መሸፈን የቻልነው። አንዳንዶቹ አካባቢዎች በጣም ባለፉት ዓመታቶች በሰራናቸው ስራ በተለይ የምዕራብ ጎንደር ቀጠና የሚባለው ቆላዎቹ አካባቢ ከዝርያና ከዘር ወቅት ጋር ተያይዞ የተወሰነ የምርት የመስጠት ችግር ስላለ ሙሉ አቅማቸውን ወደ ሆርቲካልቸር እንዳዘነብሉ የማድረግና እንደ አይነት ምክር ሀሳብ የመስራት አንዳንዶቹ ደግሞ ሆርቲካልቸር ፖቴንሻሎች አሉ። በተለይ በአርሶ አደሩም በተለይ ሽንኩርት፣ ቲማቲም እና የስራ ስር ሰብሎችም በስፋት ስለሚፈለጉ ሁለቱንም አጣጥመን ለመስራት ጥረት እያደረግን ያለው ነው። የትኛው አግሮ ኢኮሎጂ የትኛው አካባቢ ስንዴ በስፋት ማልማት ይችላል፣ የትኛውን አካባቢ ደግሞ እነዚህ በአትክልትና በስራ ስር ሰብሎች ሸፍነን የገበያና አርሶ አደሩን ፍላጎት ጭምር አጣጥመን መሄድ አለብን ብለን ቀድመን እቅድ አቅደን ተዘጋጅተን የምንሰራው ስራ ነው። በዚህ ረገድ በተለይ ከመስኖ ስንዴ አኳያ አሁን የተሻለ ኤክስቴንሽንም እየሰራበት ስለሆነ
በምርት ደረጃም ኦልሞስት 37-38 ኩንታል ባለፉት አመታቶች በመኸር የማናገኘውን አማካይ ምርታማነቱም የተሻለ ስለሆነ ሰውም እያመረተ ነው። ከዛሬ 5 ዓመት በፊት ዝሆል የክልላችን አካባቢ የሆርቲካልቸር ላይ ብቻ ያዘነበለ ስለነበረ አንዳንዴ በተመሳሳይ ወቅት ሽንኩርት ይዘራል፣ በተመሳሳይ ወቅት ይደርሳል። የገበያ ችግርን በስፋት ያጋጥም ነበር። ሽንኩርት ኪሎ 2 ብር 3 ብር የሚሸጥበትም አጋጣሚ ነበርና እንደዚህ አይነት ነገሮችን ጭምር በማስቀረት ሁለተኛ የስንዴ ሰብል እንደ ሀገርም የኢንዱስትሪ ሰብል ነው። አግሮ ኢንዱስትሪዎች በስፋት ይፈልጉታል። በመኸር ብቻ አምርተን መሸፈን ስለማንችል ያንን ክፍተት በሙላት ትልቅ ሚና አለው። የምግብ ሰብል ነው። እንደ ሀገርም ደግሞ የኢምፖርት ሰብስቲቱሽን የሚባለውን በተለይ የውጭ የሚገባን ምርት በሀገር ውስጥ በማስቀረት ረገድ ሚናው ከፍ ያለ ስለሆነ የዋጋ የገበያ ችግርም ከስንዴ አኳያ ብዙ የሌለበት ሰብል በመሆኑ አርሶ አደሩ በተለይ የመስኖ ስንዴን አሁን አስቦ ቀርሞ መቼ ዘርቶ የተሻለ ምርት እንደሚያገኝ ጭምር ግብአቱ በወቅቱ መቅረብ እንዳለበት የሜካናይዜሽን አጠቃቀሙን ጭምር ቀርሞ እንዲዘጋጅለት አርሶ አደሩ ጭምር እየገፋው ያለ ስራ ስለሆነ ከመስኖ ስንዴ አኳያ የተሻለ ስራ ነው እየሰራን ያለ ነው። አብዛኛውን መሬት በመስኖ ስንዴ መስራት እየጀመርን ስለሆነ ሁለተኛ በጣም የተሻለ ክትትልና ድጋፍ ነበረው የመስኖ ስንዴን ውጤታማ ከማድረግ አኳያና ያሉንን የውሃ አቅሞች ጭምር ለይተን እንድናውቅ እንድንተገብር የመስኖ አማራጮችን በስፋት እንድንተገብር ከማድረግ አኳያ የተሻለ ስራ ነው ያለው። ከተለይ ከመስኖ መረጃ አኳያ በእኛ ክልል የጂፒኤስ ሪዲንግ አለ። ኦልሞስት የነባር መስኖዎች ሙሉ የጂፒኤስ ሪዲንግ አላቸው። ቅድም አቶ ኢሳያስ እንዳለው ማፕ አላቸው። በየአመቱ የምንሰራው አዲስ መስኖ ነው። አዲስ መስኖ በጨመረ ቁጥር ሰኔ መጨረሻ ላይ የጂፒኤስ ሪዲንግ በሁሉም አካባቢዎች ይወሰዳል። ከክልል እስከ ቀበሌ ያሉት የጂፒኤስ በቀበሌ ደረጃ ማድረስ ችለናል። አሁን ባለበት ደረጃ ሁሉም ቀበሌዎች ጂፒኤስ አላቸው። የችግር ከገጠማቸው ደግሞ አሁን ያለው ስማርትፎን ነው እና የጂፒኤስ መረጃዎች በእኛ ክልል ደረጃዎች አሉን። ያንን ወደ ሶፍትዌር አንተን ጭምር የት ቦታ ላይ ምን ያህል ሄክታር የሚለው ነገር ጅምር አውቀን ነው የምንሰራው እና ትንሽ የመስኖ ልማቱን በማዘመን ረገድ በተለይ የመሬት ሽፋኑን በማወቅ ረገድ የጂፒኤስ መረጃዎች ስለምንጠቀም በየአመቱም አዳዲስ መስኖን እና በነባር መስኖ ላይ ተጨማሪ መሬት ከተጨመረ ጭምር የጂፒኤስ መረጃ ስለምንወስድ ብዙ በመሬት ረገድ የተሳሳተ መረጃዎች አይኖርም። በምርት ትንበያም ረገድ የምርምር ምክር ሀሳብ አለ። ቲማቲም ስንት በሄክታር እንደሚገኝ ሙሉ ፓኬጅ ከተተገበረለት በምርምር ደረጃ ስንት ኩንታል እንደሚገኝ ይታወቃል። በአርሶ አደር ደረጃ ተሰርቶ በተለይ የተወሰነ መጓደል ሲያሳይ ስንት ኩንታል እንደሆነ ይታወቃል እና የክሮፕን ፖቴንሻል በሁሉም እናውቃለን። ሁለተኛው የሳምፕሊንግ ይወሰዳል። በሳምፕሊንግ ይወሰዳል። በዛ ደረጃ የምርት ግምትም እንሰራለን። በመኸርም እንደዚሁ ነው የምንሰራው። አሁን ደግሞ የመኸር መረጃችን በመሬት ረገድ የካዳስተር ነው የምንጠቀመው። አሁን የአማራ ክልል 5.2 ሚሊዮን ሄክታር አለን። እሱ የካዳስተር መረጃ ነው። ጂፒኤስ ተወስዶለታል። እያንዳንዱ አርሶ አደር ላይ ደብተሩ ላይ ተጽፏል። ያንን ይዘን በመሬት ደረጃ የመኸር መሬታችን ጭምር የካዳስተር ሬጂስተር የተደረገ ነው። የግምት ሳይሆን የጂፒኤስ መረጃ ጭምር ነው። አሁን በዚህ ዓመት ይብን ከ5.2 ሚሊዮን ወደ 5.4 ሚሊዮን አድርጓል የመኸራችን። ተጨማሪ ካዳስተሮች እየተሰሩ ስለሆነ የመሬት ጭማሪያችንም በዛው ልክ እየጨመረ ነው ያለው። ከምርት አኳያም ቅድም በመስኖ እንዳልኩት የሰብሉ ፖቴንሻል አለ። ሳምፕሊንግ እንወስዳለን። አብዛኞቹ ሰብሎች ደግሞ እየተሰበሰቡ ያሉት አሁን በኮምባይነር ጭምር ነው። ኮምባይነር በሄክታር ስንዴ ስንት መገኘት እንዳለበት እዛው ላይ ሬጂስተር ያደርግልሻል። በቆሎ ላይ በተለይ በዋና ዋና ሰብሎች መፈልፈያ እንጠቀማለን። እሱ ይናገራል። የአኩሪ አተር መፈልፈያዎችም ጭምር አሉና አብዛኛዎቹን ወደ ዘመናዊ ለማድረግ የተቀራራቢ የምርት ግምት እንዲኖር በማድረግ ረገድ እያደገ የመጣ ስራ ነው። ይሄንን በበለጠ ግን እያዘመን ሙሉ የመረጃ ጥራት እንዲኖረው ከማድረግ አኳያ አሁንም ቀጣይ ስራ የሚጠይቅ ነው። ነገር ግን ከባለፉት ጊዜያቶች ባደገ በግምት የሚሰጥ መረጃ አይደለም። አንዳንዶቹ ኦልሞስት ቴክኖሎጂ ቤዝድ ናቸው ለማለት ነው። መልካም። ምናልባት እንደ አማራ ክልል በዚህ ዓመት የሚጠበቀው በዚህ በበጋ መስኖ በስንዴም ሆነ በአትክልትና ፍራፍሬ ምን ያክል ምርት ነው የሚጠበቀው? አሁንስ ምን ደረጃ ላይ ናቸው ምርቶች? አሁን ባለበት ደረጃ እንደ ክልል በነባርም በአዲስ መስኖም ወደ 342 ሺህ ሄክታር አካባቢ ይሸፈናል ብለን እቅድ ይዘናል። ኦልሞስት 96%ቱን የመሬት በዘር ለመሸፈን ጥረት አድርገናል።
ነባር መስኖ ወደ 98% የሚሆነውን ቀድመንም ስራ የጀመርንበት ስለሆነ ለሁለተኛ ዙርም በስፋት መግባት ስላለብን ካላንደርን መሰረት አድርገን እየተገበርን ያለው ነውና ነባር መስኖን ወደ 98%፣ አዲስ መስኖ ደግሞ ወደ 76% አካባቢ ጨርሰን ኦልሞስት 96% የሚሆነውን የክልላችንን በዚህ ዓመት እናለማዋለን ያለውን መስኖ ከማልማት አኳያ እሱን ስራ ሰርተናል። የመስኖ ስራን ቀድም ካላንደር እንዳልኩት አንድ ጊዜ ብቻ አምርተን የምንቆመው አይደለም። ቀድመን ነው ስራውን እየጀመርን ያለ ነው። በክልላችን እስከ 3ኛ ዙር ድረስ የማምረት ልምምዶች አሉ። በተለይ የመጀመሪያ ዙር መስኖን ከመስኖ ስንዴ ጋር በስፋት ለማስተሳሰር ጥረት አድርገናል። ሁለተኛ ዙር ላይ ወደ 113 ሺህ ሄክታር እንዘራለን። ሙሉ በሙሉ የአትክልትና የስራ ስር ሰብሎችን ነው የሚሸፍነውና በጥቅሉ ከአንደኛ ዙር እስከ 3ኛ ዙር ልማታችን ወደ 47 ሚሊዮን ኩንታል አካባቢ ምርት እናገኛለን ብለን አስበናል። ከስንዴ ደግሞ ወደ 9.4 ሚሊዮን ኩንታል አካባቢ ማግኘት አለብን ብለን እቅድ ይዘን እየሰራን ያለ ነው። ከሞላ ጎደል አሁን ያለው የሰብል ቁመናም የዘር ወቅትም በተለየ ሁኔታ ደግሞ የማዳበሪያ አቅርቦታችንም ከባለፉት ዓመታቶች በተሻለ ሁኔታ በቂ ማዳበሪያን በክልላችን ስላለ በወቅቱ ለማድረስ ጥረት አድርገናል። የምርጥ ዘርም የስንዴም በተለይ አትክልት ጋር የተወሰነ እጥረት ቢኖርም ከስንዴ አኳያ በክልላችን በመስኖም እናባዛለን፣ በመኸርም እናባዛለን። አንዱ የመስኖ ስንዴ ይዞልን የመጣው እፎይታ ኢብን በመኸር ዘር በማባዛት ረገድ የተወሰነ ጥረት የሚገጥመን ከሆነ በመስኖ ስንዴ ጭምር አባጂ ድርጅቶቻችን አባዝተው ተጨማሪ ዘር እንድንጨምር እድል እየፈጠረ ነውና በጥቅሉ ወደ 47 ሚሊዮን ኩንታል በሁሉም ዘርፍ እናገኛለን። ከስንዴ አኳያ ግን ወደ 9.4 ሚሊዮን ኩንታል እናገኛለን ብለን የተባይና በሽታ ቁጥጥር እያደረግን ነው። በተለይ ከውሃ አጠቃቀም ጋር ችግር እንዳይኖር እሱን ባለሙያዎች አሉን። ከቀጣይ አኳያም በተለይ አዲስ መስኖ ጊዜውም ገና ስለሆነ ያሉን የውሃ አማራጮች ቅድም እንዳልኩት ፖቴንሻላችን በጣም ትልቅ ስለሆነ የቅድም በተባለው የአነስተኛ የመስኖ አውታሮችን ጭምር በመጠቀም ሞተር ፓምፕም እንደ ክልል በስፋት እየተሰራጨ ስለሆነ አዲስ መስኖንም እና ተጨማሪ መሬቶችን ጭምር የማልማት እድል በሚቀጥሉት ጊዜያቶችም ይኖሩናል። ከዛም በላይ ግን የዙር መስኖን ከአንደኛ እስከ 3ኛ ዙር በማልማት ረገድ የተሻለ ስራ እንሰራለን ብለን እናስባለን። ቅድም ከተነሳው ከማዳበሪያ አኳያ ማዳበሪያ እንደተባለው ቅድም ጠያቂዎቹ እንዳሉት የተወሰነ ህገወጥነት ሊረባረብበት የሚፈልገው ስራ ነው። በማዳበሪያ ግን በስርዓት ነው የሚሰራጨው፣ ሲስተም አለው። ማዳበሪያ ማሰራጨት የሚችለው በመንግስት ደረጃ ነው። በመንግስት ዩኒዮኖቻችን አሉ። በእኛ ክልል ረገድ በተለይ ከፌዴራል ተገዝቶ ቀጥታ ዩኒዮን ነው የሚገባው። ከዩኒዮን ወደ ሁለገብ ህብረት ስራ ማህበር ይገባል። ከገባ በኋላ ስርጭቱ የሚካሄደው በጥምረት ነው። የአሁኑ የድሮ አቆተ የአሁኑ ጸደይ ባንክና የህብረት ስራ ማህበራቶች በጋራ የሚሰሩ ስራ ነው። እንዲህ አይነት ስርጭቶች ከመካሄዳቸው በፊት የቀበሌ ባለሙያዎቻችን እያንዳንዱን አርሶ አደር ሬጂስተርድ አድርገው ምን አይነት ሰብል ይዘራል፣ ለዛ ሰብል በሄክታር ስንት ያስፈልገዋል የሚል ምክር ሀሳብ አለ። ያንን ምክር ሀሳብ መሰረት አድርጎ የቀበሌ ባለሙያው መዝግቦ ሲያመጣና ለህብረት ስራ ማህበራት ካስረከበ በኋላ ነው የማዳበሪያ ስርጭት የሚጀምረው። ስለዚህ ይህንን ስርዓት በማስጠበቅ ረገድ እያንዳንዱ አርሶ አደር ስንት ሄክታር እንዳለው ይታወቃል። አሁን ካዳስተርም ስለሆነ ምን አይነት ሰብል ሊዘራ እንደሚችል ይታወቃል። በዛ መሰረት ስንት ኩንታል ማዳበሪያ ሊያስፈልገው እንደሚችል ሪከመንድ ይደረጋል። በዛ ደረጃ የማዳበሪያ የማውጣቱ ስራ እየተሰራ ነው። መልካም አቶ ቃል ኪዳን እመልሳለሁኝ። አሁንም አንድ ደዋይ ያሉ መስመር ላይ ሀሳባቸውን ተጋርተን እንመልሳለን። ጤና ይስጥልን። ማን በል ከየት ነው? ጋሻው እባላለሁ ከአዲስ አበባ። መልካም አቶ ጋሻው ስለደወሉ እናመሰግናለን። ሀሳቦትን ይቀጥሉ። እኔ ለአቶ ኢሳያስ ነው የምጠይቀው ይህን ጥያቄ። በየጊዜው ኢትዮጵያ በአሁኑ ሰዓት በሰሊጥ፣ በቡና፣ በስንዴ አንደኛ ኤክስፖርት እያደረግን ነው። በዚህ ኤክስፖርት ላይ ያለምንም ውጤት የመጣ አይደለም፣ በገበሬ ውጤት ነው የመጣው። በየጊዜው ግን የማዳበሪያ ጥያቄ ወደ ገበሬ ወርዶ ወደ ግለሰብ ወርዶ ከነጋዴ ይገዛሉ፣ ከነጋዴ እንዲህ ይደረጋሉ የሚባለው ነገር ለምንድን ነው የማይቆመው? ግብርና ያለ ማዳበሪያ፣ ገበሬ ያለ ማዳበሪያ፣ ውጤት ደግሞ ያለ ማዳበሪያ እስከሆነ ድረስ ይሄ ጥያቄ ሁልጊዜ ልክ እንደ ስኳር እየተደረገ ለምን ይጠየቃል? ምንድን ነው ችግሩ? የተማረ የሰው ኃይል አለ፣ የግብርና ባለሙያዎች አሉ፣ የተለያየ የመንግስት አካላትን በታች መሬት ድረስ የወረደ
የቁጥጥር ስልት አለው። ለምንድን ነው ከነጋዴ ማዳበሪያ የሚገኘው? ወይ ግብርና ውስጥ የተለያየ ሙያተኛ የለም፣ ወይም ደግሞ ከግብርና ከገባ በኋላ ገጠር ድረስ ከደረሰ በኋላ በነጋዴ ይገባል። እነዚህ ነገሮች ሁልጊዜ ለምን ይነሳሉ? ያለምንም ምክንያት አይደለም። በስንዴ አንደኛ፣ በቡና አንደኛ ኢትዮጵያ በአሁኑ ሰዓት ከራሳችን ተርፈን ወደ ውጭ የምንልቀው በገበሬው እጅ የተመረተው ምርት ነው። ሁልጊዜ ማዳበሪያ እንደ መጀመሪያ ጥያቄ ተደርጎ ለምን ይጠየቃል? አመሰግናለሁ። በጣም እናመሰግናለን አቶ ጋሻው። መልካም እንመለሳለን። አቶ ኢሳያስ የዚህ የግብአትን ጉዳይ በኋላ ላይ ጠቅላላ አድርገን አንድ ላይ እናነሳዋለን። ያው ግብአት ማዳበሪያ ብቻ ስላልሆነ ሌሎች ነገሮችንም ስለሚያካትት በተለይ ስለ በጋ መስኖ እያነሳን ነበር። በመስኖ ሊለሙ የሚችሉ ምርቶች ከስንዴ በተጨማሪ ምን ምን ናቸው? ሀገራችን ያላት እድልስ በዚህ ዘርፍ? በዋናነት ያው አትክልት በሁለት ዙር እናለማለን። የአትክልት ሰብሎችን እነዚህን ሽንኩርት፣ ቲማቲም፣ ጎመን እነዚህን የመሳሰሉትን ሰብሎችን እናለማለን። በዚህም ደግሞ ፖቴንሻል አቅም ያለባቸው አካባቢዎች አሉ። በተለይ ቀደም ሲል በተለይ በአትክልት ልማት ላይ ሰፊ ልምድ ያላቸው የስምጥ ሸለቆ አካባቢዎችን በዚህ እንኳን በአቅራቢያ ብንጠቅሳቸው ሰፊ ድርሻ ያላቸው አሉ። እነዚህ በተለይ የአትክልት የመስኖ ስራ ቀደም ብሎ ነው የሚጀምረው። በእነዚህ መስኖ ለመሬቶች ላይ ያንን ነገር ከመስራት አንጻር ሰፊ ልምድ ያለባቸው አካባቢዎች አሉ። እንዲሁም ደግሞ ከገበያ አቅርቦትም አንጻር የአትክልት ሰብሎች ፐሪሸብሊቲ ወይም ደግሞ የመበላሸት እንትናቸውንም እነዛን በማሻሻል በተለይ አርሶ አደሩ በቶሎ ገበያ አግኝቶ እንዲሰራ የማድረግ ስራዎች እየተሰሩ ናቸው። በእነዚህ ላይ ደግሞ ትልቁ ነገር ደግሞ አንዱ የሚነሳው የግብዓት አቅርቦት ነው። በተለይ የዘር አቅርቦት ነው የሚነሳው። የዘር አቅርቦትንም ደግሞ በሀገር ውስጥም የምርምር ተቋሞቻችን የተሻሻሉ ዝርያዎች እንዲያወጡ የማድረግ ስራዎች እየተሰሩ ነው። ከውጭ የሚገቡም ደግሞ በጣም ምርታማነት ከፍተኛ የሆነ ዲቃላ ዝርያዎችን በማቅረብ እየተደገፈ ይገኛል እና ከዚህ አንጻር አንዱ ትልቁ ዘርፍ በበጋ ጊዜ ላይ የሚሰራው እሱ ነው። ሁለተኛው የስራ ስር ሰብሎች በዚህ በበልግ ወቅት ነው በአብዛኛው የሚሰሩት የሚተከሉት። እነዚህ ሰብሎችም በዚህ ሰዓት ላይ በተለይ የደቡብ ክልል የቀድሞ ደቡብ ክልል የምንላቸውን በደቡብ ኢትዮጵያ፣ በማዕከላዊ በደቡብ ምዕራብ ኢትዮጵያ እንዲሁም ደግሞ በተወሰኑ ፓርት ክፍሎች የኦሮሚያ አካባቢዎችም እንደዚሁ አካባቢዎች ላይ በተለይ የስራ ስር ሰብሎች በዚህ ሰዓት የሚተከሉበት ጊዜ ነው። እንዲሁም ደግሞ የቡና ችግኝ ዝግጅት እነዚህን ተከላዎችም እነዚህ በተለይ ችግኝ ዝግጅት በዚህ ሰዓት ላይ የሚካሄድበት ሁኔታ አለ እና ብዙ ስራዎች በዚህ ሰዓት ለግብርናው ስራ የሚጠቅሙ ስራዎች የሚሰሩበት ጊዜ ነው እና በልጉ በተለይ ደግሞ የምግብ ሰብልን ከማቅረብ አንጻር ትኩረት አድርገ ነው እንጂ እነዚህ ሰብሎች ደግሞ በራሳቸው ደግሞ የምግብ ዋስትናቸው የሆኑ አካባቢዎችም አሉ። ለምሳሌ እንሰትን ብንወስደው ሰፊ ድርሻ ያለው አካባቢ አለ። እንዲሁ በተለመደው በዓለም አቀፍ ደረጃ ስንዴ፣ በቆሎ፣ ሩዝ ስለምንል እንጂ እንደ ኢትዮጵያ ግን ስንዴ ደግሞ የምግብ ዋስትናችን ከማረጋገጥ አንጻር በየአካባቢው የተለያዩ ሰብሎች አሉ። ማሽላ ከፍተኛ ድርሻ ያለው አካባቢ አለ። ስንዴ ከፍተኛ ድርሻ ያለው አካባቢ አለ እና ይህንን ባስጠበቀ መልኩ ነው በተለይ የክላስተር አሰራራችን ስናሰርጽ አንዱ ትኩረት ያደረግንበት ነገር የአካባቢውን አቅም እና ለምግብ ዋስትና ለገበያ አስተዋጽኦ የሚያደርጉ ሰብሎች ምን ምን ናቸው ብለን በዛ መሰረት መስራት ስራዎች አሉ። በዚህም የአትክልት ሰብሎች የክላስተር አሰራር ውስጥ እንዲካተቱ የማድረግ ስራዎች ተሰርተዋል። እንዲሁም ፍራፍሬዎችም በዚሁ መልክ እንዲካተቱ የተደረገበት ሁኔታ አለ። እንደ ሀገር እንግዲህ በምግብ ዋስትና ራስን ለመቻል ተብሎ በከፍተኛ ትኩረት እየተሰራ እንደሆነ ይታወቃል። በተለይ የፖለቲካ አመራሩም ጭምር ትኩረት የሚያደርግበት ጉዳይ ነውና ከአሁን በፊት አቶ ኢሳያስ እዚሁ ዳጉ ፕሮግራም ላይ ተገናኝተን ከዚህ ከበጋ መስኖ ውጪ 10 ምርቶች በ10 ዓመት የሚል መርህ ተይዞ እየተሰራ እንደሆነ አንስተውልኝ ነበር። በተለይ የሩዝ ምርት ላይ አትክልትና ፍራፍሬ እንዲሁም ሆርቲካልቸር ላይ የሚሰሩ ስራዎች ምን ላይ ናቸው? አሁን ሩዝን ስንወስደው በአጠቃላይ እንደ ሀገር በአሁኑ ሰዓት ላይ ወደ 1.65 ሚሊዮን ደርሰናል። ቀደም ሲል ሩዝ በተወሰኑ ቦታዎች ላይ በአማራ በፎገራ አካባቢ፣ በኦሮሚያ እንደዚሁ ኢሉባቡር ጨዋቃ አካባቢ፣ ደቡብ ምዕራብ ጉራ ፈርዳ እነዚህ አካባቢዎች ናቸው በብዛት የሚታወቁት። በተለይ ደግሞ አብዛኛውን የሩዝ ድርሻ የሚይዘው የፎገራ አካባቢ ነው በአማራ ክልል። አሁን ግን ሩዝን ከማስፋት አንጻር በሁሉም ክልሎች በተለይ ለሩዝ ምቹ የሆኑ ቦታዎችን አካባቢ የሩዝ ኢኒሼቲቭ አለው ራሱን ችሎ ኢትዮጵያ ውስጥ ወደ 7 አካባቢዎች ተለይተዋል። በነዛ አካባቢዎች ላይ ሩዝን የማስፋት ስራዎች እየተሰሩ ይገኛሉ።
ከ2 እና ከ3 ዓመት በፊት በኢትዮጵያ ያለው የሩዝ መሬት ከ200 ሺህ የማይበልጥ ምርቱም ዝቅተኛ ነበረ። ግን በዚህ ዓመት ግን ባለፈው ዓመት 1 ሚሊዮን ደርሰናል። በተለይ እነዚህ ዌትላንዶችን አካባቢዎች ላይ ጥቅም ላይ በመዋል እነዚህም ሰፊ ስራ የተሰራባቸው ክልሎች አማራና ኦሮሚያ ናቸው። ከዚህ አንጻር በኦሮሚያ በተለይ ይሄኛውን የጅማንና ኢሉባቦር ቡኖ በደሌ አካባቢዎች ላይ የማስፋት ስራዎች የሰሩበት አለ። እንዲሁም ደቡብ ምዕራብ ላይ የጉራ ፈርዳ እንደዚህ አካባቢዎች ላይም እንደዛው የማስፋት ስራዎች ተሰርተዋል። ሌላው ደግሞ በአዲስ መልክ የገባ ነውና በሙከራ ደረጃ ላይ ያለ ነው ደግሞ የሶማሌ ክልል ነው። በሶማሌ ክልል ደግሞ በመስኖ ስራዎች ጀምረናል። ውጤቶች እየታዩ ነው። አርሶ አደሮችም እየወደዷቸው ነው። ይህን ስራ ደግሞ በቀጣይ በሰፊው በክልሉ ጋር ራሱን ችሎ ኢኒሼቲቭ ሆኖ የሚቀጥል ይሆናል ማለት ነው እና በአሁኑ ሰዓት ላይ ሩዝን ስናስበው እንደ አጠቃላይ በዚህ ዓመት የሚጠበቀውን ቁጥር ለመናገር ያህል በሩዝ ወደ 1.65 ሚሊዮን ሄክታር ተዘርቶ በአሁኑ ሰዓት ላይ ወደ 62 ሚሊዮን ኩንታል ምርት ተሰብስቧል። ይሄ ትልቅ ምርታ ነው እንደ ሀገር ስንመለከተው። አገሪቱን ከውጭ የምታስገባው የሩዝ መጠንም እየቀነሰ የመጣበት ሁኔታ አለ። ነገር ግን ሩዝን ስናስበው በሁለት መንገድ ነው ማሰብ ያለብን። በጣም ሀይል ኳሊቲ የምንላቸውን የበስመቲ ራይሶች ምናምኖች አሉ። እነዚህ ራይሶች የተለያዩ አይነት የራይስ ምርቶች አሉ። እነዛን ሁሉም ሀገር ውስጥ ይመረታሉ ማለት ሳይሆን ግን በዋናነት በሁሉም የህብረተሰብ ክፍል የሚፈለጉትን የተሻሉትን የሩዝ ዝርያዎችን በተለይ የፎገራ ምርምር ሴንተርን በዋናነት በመጠቀም ብዙ ዝርያዎች ወጥተዋል። እስከ ኔሪካ ኒው ራይስ ፎር አፍሪካን የሚባል ፕሮግራም አለ። በዛ የወጡ የሩዝ ዝርያዎች አሉ። በዛ መሰረት አሁን ትልቅ ምርት አምጥተናል ብለን እናስባለንና ከኢኒሼቲቮቹ አንዱ ትልቅ ውጤት ያመጣ ነው በዚህ ነው። ሁለተኛው ትልቁ ውጤት ያመጣንበት የአኩሪ አተር ሰብል ነው። አኩሪ አተርም ስንመለከተው ባለፉት ዓመታት ወደ 1 ሚሊዮን የሚደርስ መሬትን የማረስ ስራዎች ተሰርተዋል እና በዚህ ዓመትም እንደዚሁ 1 ሚሊዮን የሚጠጋ መሬት የተሰራበት ሁኔታ አለ። ከዚህም እስካሁን ወደ 18 ሚሊዮን ምርት ወደ ጎተራ ገብቷል። ይሄ ደግሞ የቀሩ ምርቶችን ተወቅተው ሲገቡ ደግሞ አጠቃላይ ሪፖርት ቅድም ባልኩት መሰረት የሚቀርብ ይሆናል እና በኢኒሼቲቭ ከምንሰራቸው ስራዎች እነዚህ መካከል ናቸው። ሌሎች ሰብሎችም ያው መስኮቹ የተለያዩ ስለሆኑ ነው። ሌሎች ሰብሎችንም እንዲሁ ደግሞ በራሳቸው እየተሰሩ ያሉ አሉ። ለምሳሌ እንሰትን ብንወስደው የእንሰት ፍላግሺፕ ፕሮግራም ጀምረን እንሰትን በሰፊ የመስራት ስራ ጀምረናል። በተለይ የእንሰት አጠውልግ በሽታን ከመከላከል አንጻር ትኩረት ያደረጉ ስራዎችን በመስራት እንሰትን በተለይ ለብዙ ሚሊዮን ህዝቦች የምግብ ዋስትና ከመሆኑ አንጻር እየተሰራ ያለ ስራ አለ። አቮካዶ ላይ እንደዚሁ እየተሰራ ያለ ስራዎች አሉ። አቮካዶ ላይ በተለይ ኤክስፖርት የማድረግ ስራዎችን እየሰራን ነው። እንዲሁ እነዚህን ስራዎችን ከመስራት አንጻር አቮካዶን በክላስተር የመስራት ስራዎች እየተሰሩ ነው። እንዲሁም ደግሞ እንደዚሁ የግሪን ሌጋሲን ተከትለን ደግሞ የግሪን ሌጋሲው የሚተከሉ ዛፎች ለህብረተሰቡ ጥቅም የሚሰጡ ዛፎች የማድረግ ስራዎችን መስራት አለብን ብለን ትኩረት በማድረግ የፍራፍሬ ተክሎችን የማልማት ስራዎች ላይ ትኩረት አድርገናል። በዚህም ክልሎች ከተለያዩ የዛፍ ዘሮች በተጨማሪ የፍራፍሬ ዛፎችን በመትከል እነዚህን ጥቅም የሚሰጡ ለህብረተሰቡ በተለይ የስነ ምግብ ዋስትናን ከማረጋገጥ አንጻር አስተዋጽኦ ያላቸው ፍራፍሬዎችን የመትከል ስራዎችን እየሰራን ነውና ከፍራፍሬም እንደዚሁ ተለይተው እየተሰሩ ያሉ ነው። ያው ብዙ ጊዜ እዚህም ስንመጣ ስለ ስንዴ ስለሚጠየቅ እንጂ በዚህ ሂደት ውስጥ ሰፊ ስራ እየተሰራባቸው ያለው እንደ አቮካዶ ያሉ ምናልባት አቶ ቃል ኪዳን የአማራ ክልል አንዱ ፓዮኒር ነው። በዚህ በኩል በአቮካዶን ኤክስፖርት በማድረግ ሲጀመር እሱ ላይም የተጨማሪ ነገር ይነግረናል ብዬ አስባለሁ እና እንደዚህ አይነት ደግሞ በጣም ህብረተሰቡን ቢያያቸው ሌሎች በተለይ ከሚያለሙት ሰዎች ውጭ ቢያዩቸው ደግሞ በጣም በሀገሪቱ ትልልቅ ስራ እየተሰራ ልናይባቸው የምንችለው አንዱ የአቮካዶ ኢኒሼቲቭ ነው። አውሮፓ ነው ኤክስፖርት የሚደረገው እና ትልልቅ ደግሞ ለዛ የሚረዱ ደግሞ የኮልድ ቼን ስራዎች እየተሰሩ ያሉበት ስራዎች አሉ እና እነዚህ ስራዎችም ራሳቸውን ችለው ትልቅ ምርት እያመጡ ነው። ያው መድረኩ የበጋ መስኖ ስለሆነ ነው እንጂ። መልካም አቶ ቃል ኪዳን፣ ምናልባት እንደ አማራ ክልል በሀገር አቀፍ ደረጃ የተያዘውን በምግብ ዋስትና ራስን የመቻል ስራ ውጤታማ ለማድረግ ክልሉ ያለውን አቅምና ሀብት በአግባቡ መጠቀም ላይ ምን ያክል ትኩረት እያደረጋችሁ ነው? በተለይ ከውጭ የሚገቡ ምርቶችን የመቀነስ ወይም ኢምፖርት ሰብስቲዩት የማድረጉ ስራ በክልሉ ምን ያክል እየተሰራ ነው? አመሰግናለሁ። በክልላችን በተለይ በሶስት ግቦችን ማሳካት አለብን ብለን ከግብርና አኳያ እንቅስቃሴ እናደርጋለን። አንደኛው ቅድም እንዳልሽው በምግብ ራስን የመቻል ግብ ነው።
ሁለተኛው በተለይ የግብርና ምርትን የሚፈልጉ አግሮ ኢንዱስትሪዎች አሉ። እንደ ሀገርም በተለይ እንደ ክልላችን የብሮ አግሮ ኢንዱስትሪ አለ። የትልልቅ ከተሞችን መሰረት አድርገው የግብርና ምርት የሚጠቀሙ አግሮ ኢንዱስትሪዎች አሉና የእነሱን ፍላጎት የማሟላት ስራ ነው። ሶስተኛው ከውጭ የሚገባ ምርት በሀገር ውስጥ የመተካት ግቦች ናቸውና በተለይ አብዛኞቹ የግብርና ስራዎች እነዚህ መሰረት አድርገው እነዚህን ባሳካ መልኩ መስራት አለብን ብለን ነው እንቅስቃሴ እያደረግን ያለ ነው። በዚህ ረገድ በተለይ ከምግብ ሰብሎች አኳያ አንዱ ይህን በራስ በመቻል ረገድ ሶስቱንም ግቦች ለየራሳቸው ነው አቅደን እየሰራን ያለ ነው። የመጀመሪያው በተለይ ከኢንዱስትሪ ሰብሎች አኳያ ቅድም አቶ ኢሳያስም እንዳለው አኩሪ አተር ነው። ከዛሬ 2-3 ዓመት በፊት በክልላችን በተለይ አኩሪ አተር ግብርና ማቅረብ አልቻለም የሚል ኮምፕሌኖች ጭምር ይነሳበት ነበር። አብዛኛዎቹ የብሮ አግሮ ኢንዱስትሪዎች የሚጠቀሙት የአኩሪ አተር ግብአት ነው። በተወሰነ በቆሎ መጠቀም ቢችሉና በዛ ደረጃ የተለየ ኢኒሼቲቭ አድርገን ወስደን በተለይ እንዲህ አይነት ፖቴንሻል ያለባቸውን 5 ዞኖች ለይተን ኦልሞስት ከ80 ሺህ ወደ 248 ሺህ ሄክታር ነው በአንድ ዓመት አድርሰን የነበረው። በዚህ ዓመት ወደ 300 ሺህ ሄክታር አካባቢ ማድረስ ችለናል። እንደ ሀገርም ትልቁን ድርሻ ይወስዳል። በዚህ ረገድ በክልላችን ደረጃ ያለውን የአግሮ ኢንዱስትሪ ፍላጎቶች አሁን ባሉበት ደረጃ መጠቀም የሚችሉትን ክፍተት በመሙላት ረገድ የተሻለ ስራ ነው ያለው። እንደ ሀገርም በተለይ ገበያ ትስስሩ አልፎ አልፎ ወጣ ገበያ ይላል። በተለይ ከአኩሪ አተር አኳያ የሆነ ሰዓት የተሻለ ሆና የተሻለ አንዳንዴ ወረድ ይላል። ያንን ታሳቢ አድርገን እንደ ሀገርም ይህን ግብአት የሚጠቀሙ አግሮ ኢንዱስትሪዎች ጭምር ግብአት የገበያ ትስስር እየፈጠር የተሻለ ምርት ለማምረት ጥረት እያደረግን ነው። ሰሊጥ እንደዚሁ እንዲህ አይነት ፖቴንሻል ያለባቸው አሉ። እሱንም መሰረት አድርገን በተለይ የቅባትና የጥራጥሬ ሰብሎች በኤክስፖርት ደረጃ የተሻለ አቅም ያለው ክልል ነውና በሱ ደረጃ ርብርብ እያደረግን ያለው። ከስንዴ አኳያ በመኸርም በመስኖም ነው እየሰራን ያለ ነው። ኦልሞስት ከ1 ሚሊዮን ሄክታር በላይ በሁለቱም ሲዝኖች እናመርታለን። በተለይ ትልልቅ የስንዴ አብቃይ የሆኑ ዞኖች አሉን በእኛ ረገድ እንደ ምስራቅ ጎጃም በስፋት ስንዴን የሚያመርት አካባቢ ነው። ምዕራብ ጎጃም ላይ ወረዳዎችን ደብረ ኤልያስ እንዲህ የመሳሰሉ ደቡብ ወሎና የሰሜን ሸዋ እንደ ሀገርም በተሻለ ግብአትም የሚጠቀሙ በክላስተርም የሚዘሩ በተለይ የኮትቻ አፈር ልማትን ጭምር በተገቢው ደረጃ የሚሰሩ አካባቢዎች ናቸውና እነሱ መሰረት አድርገን ከስንዴ ምርታማነት አኳያ በተለይ በዚህ ዓመት ኢቭን ወደ 39 ኩንታል ፐር ሄክታር ማድረስ ችለናልና የመሬቱ ብቻ ሳይሆን በምርታማነትም ኦልሞስት ባለፈው ዓመት ከነበረው ከፍተኛ እድገት ነው ያስመዘገብ ነው። በዚህ ረገድ በተለይ የማዳበሪያ ቅድም በተነሳው እንደ ሀገር በተለይ ባለፈው ዓመት የነበረው የግዢ ማሻሻያ ትልቅ ኃላፊነት ወስዶ መንግስት ማሻሻያ አድርጎ ስለነበረ ባለፈው ዓመት በእኛ ክልልም እንደ ሀገርም ማዳበሪያ በጊዜም ገብቶልናል። በጊዜ በመግባት ረገድ፣ ሁለተኛ በስፋት በመግባት ረገድ ባለፈው ዓመት ካሰራጨን ኦልሞስት የ2.4 ሚሊዮን ኩንታል የማዳበሪያ ጭማሪ ወደ ክልላችን ገብቶልናል። ኦልሞስት ወደ 4.8 አካባቢ ነው ባለፈው ዓመት የተጠቀምነው። በዚህ የምርት ዘመን ወደ 7.1 ሚሊዮን ኩንታል በጣም ትልቅ ድርሻ ያለው የማዳበሪያ ተጠቅመናል። በዘር ረገድም የተሻለ ነው። ከዛ ውጭ ሰፋፊ ክላስተሮችን ጭምር አድርገን የተሻለ ምርት ማስመዝገብ ችለናል። በጥቅሉ ወደ 35 ሚሊዮን ኩንታል አካባቢ ስንዴ በመኸር ብቻ ማስመዝገብ ማምረት ችለናል። ምናልባት አቶ ቃል ኪዳን እዚህ ላይ የግብአቱ አቅርቦት ብቻ ሳይሆን ስርጭቱስ ምን ይመስላል? ከደዋዮችም ሲነሳ የነበረው ጥያቄ እሱ ስለነበረ በዚህ ረገድ አንደኛው ያን በእንዲህ አይነት ህገወጥነት ለመግባት የሚሯሯጡ ግለሰቦች ነበሩ። እንደ ክልል በተለይ ከዓመት በፊት የማዳበሪያ እጥረትም የተወሰነ ስለነበረ ያንን እድል ተጠቅመው ያገኟትን እጥረት ባለበት ቦታ ይዘው ቀርበው በውድ ለመሸጥ የሚደረግ ጥረት ነበረ። በዚህ ረገድ ከላይ እስከታች የግብአት አስተባባሪ ኮሚቴ የሚባል አለ። በፌዴራል ደረጃም በክልል ደረጃም በወረዳ በዞን ደረጃ ነው። ስለዚህ እንዲህ አይነት ህገወጥነቶችን በመከላከል በተለይ ጸጥታ መዋቅሩን በማገዝ በእንዲህ አይነት የተሰማሩትን ጭምር ለህግም እያቀረብን እየወረስንም ችግሩን ወደማይኖርበት ደረጃ በመቀነስ ሰፊ ስራ ሰርተናል። ባለፈው ዓመት ግን የተሻለ አቅርቦት አለ። ይሄን ችግር የሚፈታው አቅርቦቱ ነው። አንደኛ የተሻለ አቅርቦት ነበረ። የተሻለ አቅርቦት ስለነበረ
በዛ ደረጃ ሁሉም ዩኒዮኖቻችን በተለይ አንድ ማዕከል የሚሰጡት ጭምር በቂ ማዳበሪያ አገኘን። ከዛ ባለፈ እያንዳንዱ አርሶ አደር መሬት አለው። ቀደም እንዳልኩት መሬቱን ሬጂስተር ማድረግ ይችላል። ከባለፈው ዓመት ችግር ተምረን እያንዳንዱን አርሶ አደር በስም ይዘን ስንት ኩንታል እንደሚያስፈልገው ይዘን አርሶ አደሩ በመሬቱ ልክ እንዳወጣ የማድረግ ስራ ነው በእኛ ክልል ረገድ። ባለፈው ዓመት ከሞላ ጎደል ይሄንን ችግር በተሻለ ሁኔታ ለመቅረፍ ጥረት አድርገናል። ይሄንን የማዳበሪያ ስርጭት የሚመሩ ግለሰቦች የማህበራት ዩኒዮኖች የጸደይ ባንክንም ጭምር ቁጭ ብለን ተነጋግረን በእኛ ክልል ረገድ በየቀኑ አመራሩም ይሄንን የሚመራው ዘርፍም በማዳበሪያ ረገድ የት ቦታ ስንት ተሰራጨ፣ ስንት ማዳበሪያ ከወደብ ተነሳ፣ ስንቱ ዩኒዮን ላይ ደረሰ የሚለውን ጭምር አውቀድ እየመራ ነው። ስለሆነ አሁን ባለበት ደረጃ ያንን ችግር እየቀረፍን አሁን ወደ ተሻለ የስርጭት ሂደት እየመጣ ነው ያለው። አርሶ አደራችንም እንዲህ አይነት ችግር በመጣ ሰዓት ነጋዴው እያጋነነ ስለሆነ ያችኑ ሲሸጥለት የነበረው የመጠቆም እና ሙሉ አቅሙን ወደ መንግስት ግዥ በማዞር ደረጃ ጥሩ ስለነበረ በተለይ ባለፈው ዓመት በዚህ ረገድ ጎላ ብሎ የሚታይ ችግር በእኛ ክልል የለም። ከመስኖ አኳያም ያደረብ ነበረን። መንግስትም በተሻለ መልኩ አቅርቦ ስለነበረ ህገወጥነትን በመከላከልና ከዛ ችግር በመውጣት ረገድ እንደ ክልል ሰፊ ስራ ሰርተናል። አሁን ባለበት ደረጃ እነን በማርገብ ረገድ ጥሩ ነው ብዬ ነው የማስበው። በእኛ ደረጃ የመንግስት ኮሚትመንትም ይሄን በመውሰድ ረገድ ትልቅ ኃላፊነት ወስዶ እያቀረበ ነው ያለው። መልካም አቶ ቃል ኪዳን፣ በማጠቃለያ ሀሳብ እመለሳለሁ። የቀረ ሀሳብ አለዎት? እመለሳለሁ። አቶ ኢሳያስ ምናልባት በኋላ ላይ እድል እሰጣቸዋለሁ ለአቶ ቃል ኪዳን። የበልግ ስራ ነው ቀጣይ አይደለ? ከዚህ በኋላ የሚሰራው የበልግ እርሻ ዝግጅትስ ምንድን ነው የሚመስለው? በበልግ የሚለሙ አካባቢዎች እና ያለው የአየር ሁኔታስ ምንድን ነው? የበልግ የአየር ሁኔታ ያው በዚህ ዓመት ላይ ዝናብ ዘግይቶ የመግባት ሁኔታ እንዳለ ነው የሚያሳየው። ከዛ አንጻር አሁንም ያው የዘገየባቸው አካባቢዎች አሉ። ግን ይህንን የመጋቢት ወርን በፈረንጆቹ ደግሞ ማርች የምንለው ወር ላይ የተሻለ የዝናብ ስርጭት ይኖራል የሚል ነው ትንበያዎች እያሳዩ ያሉት። ሁለተኛ ነገር ደግሞ የበልግ ዝናብና የመኸር ዝናብ የመገናኘት እድል አላቸው። ማለትም በልግ እንደተጠናቀቀ ወዲያው መኸሩ የሚጀምርበት ሁኔታ አለ። ከዚህ አንጻር ሁለት ነገሮች አሉ። አንደኛው ለበልግ ሰብሎች ምቹ ሁኔታን ይፈጥራል። ነገር ግን ደግሞ የመኸር ማሳ ዝግጅት ላይም ደግሞ ተጽዕኖ እንዳይፈጥርባቸው የመኸር አካባቢዎችም የማሳ ዝግጅታቸውን ቀድሞ መጀመር እንዳለባቸው ነው። እንደ አጠቃላይ ግን የዝናብ ሁኔታውን ተመልክተን በሁሉም አካባቢ ላይ የማሳ ዝግጅት በቶሎ የመጀመር ስራ እንዲሰራ እና ይህንም ስራ ደግሞ በመስራት ደግሞ ዝናብ እንደመጣ ደግሞ ቶሎ ወደ ዘር መግባት እንዳለባቸው ነው ለማሳሰብ የምንወደው። እንደ ሀገር በዚህ ዓመት ወደ 3.7 ሚሊዮን ሄክታር ይታረሳል ተብሎ ይጠበቃል። ከክልሎች እንደ አጠቃላይ ይሄ በአማራ፣ በትግራይ፣ በሶማሌ፣ በኦሮሚያ እንዲሁም ደግሞ በደቡብ ምዕራብ እንዲሁም በማዕከላዊ ደቡብ ኢትዮጵያ ሲዳማ ክልሎች እነዚህ ክልሎች ላይ በልግ ይለማል። በየደረጃቸው የተለያየ ድርሻ ቢኖራቸውም ማለት ነው። እንደ አጠቃላይ በእነዚህ አካባቢዎች ላይ ከሚለማው አንጻር ወደ 98 ሚሊዮን ኩንታል ምርት ይጠበቃል። ከዚህ ውስጥ ይህንን መሰረት በማድረግ ከክልሎች ጋር ባደረግነው የተለያዩ ውይይቶች በልግ መጀመር የበልግ እርሻን በተገኘው እርጥበት ሁሉ መጀመር እንዳለባቸውና እርጥበቱ ደግሞ በተለይ ይሄ መጋቢት ወር ነው በአብዛኛው በኢትዮጵያ ውስጥ የሚዘራው። ከዛ አንጻር በዚህ ጊዜ ውስጥ ደግሞ ዝናቡ እንደተገኘ ቶሎ መዝራት እንዳለባቸው ነው በዚህ በነበሩ ውይይቶች የምናደርገው። በየሳምንቱ ሰኞ ውይይትም ስላለን በየጊዜው በየሳምንቱ እየገመገምን ነው ይህን ስራዎች የምናስኬደው። ሁሉም ስራዎች በየሳምንቱ ሰኞ ጠዋት ይገመገማሉ። ያንን ደግሞ ሚኒስቴሩ ይመሩታል ያንን መድረክ። ከዛ አንጻር በየሳምንቱ ደግሞ ያሉ ችግሮችን እያየን እያስተካከለን ነው እና እንደ አጠቃላይ በዚህ ሳምንት በልግ በተወሰኑ ቦታዎች ላይ የዘር ስራዎች የተጀመሩበት ሁኔታ አለ። በአብዛኛው የኢትዮጵያ ክፍል ደግሞ የእርሻ ስራዎችን ደግሞ እያካሄዱ እንደሚገኙ ነው የተመለከት ነው እና በቀጣይም ያው ስራዎቹ በተለይ ይሄ መጋቢት ወር ላይ ሰፊው ስራ የሚሰራበት ጊዜ ነው። አርሶ አደሩ ያንን ትኩረት አድርጎ በተለይ የበልግ ዝናብ ተለዋዋጭ ነው፣ በመጠንም አነስተኛ ነው በባህሪው ማለት ነው። ከዛ አንጻር ይሄ የሚወጡ ትንበያዎችን በምናደርሰው መልእክቶች የኢትዮጵያ ሜትሮሎጂ ኢንስቲትዩት የሚልካቸው መልእክቶችን መሰረት በማድረግ ያንን መረጃዎችን እኛ የምንልካቸው መረጃዎችን መሰረት በማድረግ ስራዎችን እየተከታተሉ መስራት አለባቸው። የዘር ስራ እና የእርሻ ስራ በጣም ትኩረት ተደርጎ መሰራት እንዳለበት ነው ለማሳሰብ የምንወደው።
ከግብአት ጋር ተያይዞ ቀደም ሲል አቶ ጋሻውም ሲያነሱ ነበረ ማዳበሪያ፣ ምርጥ ዘር እንዲሁም መካናይዜሽንን ጨምሮ እንግዲህ አሁን እንዳነሱልን 3 አይነት ነው ያለው። የመኸር እርሻ አለ፣ የበልግ አለ፣ የመስኖ አለ። ለዚህ ለሶስቱም የራሱ የተመደበ ይኖረዋል ወይ የግብአት አቅርቦት ወይስ እንዴት ነው ስርጭቱ? ግብአት በዋናነት ያው መንግስት የሚያቀርበው ማዳበሪያን ነው እና ምርጥ ዘሮችን ደግሞ የክልልና የፌዴራል የኢትዮጵያ ግብርና ስራዎች ኮርፖሬሽን ምርጥ ዘሮች የሚያባዟቸው እነዚህን ደግሞ እንደ መንግስት ተቋምነታቸው የሚያባዙትን የራሳቸው ቦርድ አላቸው። እነዚህ ድርጅቶችን በክልልም ደረጃ ደግሞ የክልል መንግስት ስለሚመራቸው እነዚህን በክልሉ ያለውን የዘር ችግር እንዲፈቱ ነው የተቋቋሙት። ከዛ አንጻር እነሱ ላይ የሚመረቱትን እንቆጣጠራለን። ሁለተኛ ዘር ለማምረት የተመዘገቡ የሀገር ውስጥና የውጭ ድርጅቶች አሉ። ሶስተኛ ዩኒየኖች አሉ፣ በዘር ማምረት የተመዘገቡ ፍቃድ ያላቸው ዩኒየኖች አሉ። እነዚህን የሚያባዙትን ዘር እየተከታተለን ምን ያህል አንደኛ የሚባዛውን መነሻ ዘር ከኛም ከምርምር ስለሚወሰድ ከዛ አንጻር ከመነሻ ዘር ድልድል ጀምሮ ሌሎች ስራዎችን አብረናቸው እንሰራለን። ከዛ ይህን መረጃዎችን እየወሰድን በየክልሉ ሊኖር የሚችለውን የዘር አቅርቦትን እንገምታለን። ለዛ የሚፈጠሩ ጥረቶች ደግሞ ከክልል ክልል። ሁለተኛ ነገር ደግሞ በእነዚህ በተለይ በነ ኮርቶቫ በኢትዮጵያ ምርጥ ዘር የሚባዙትን ዘሮች ደግሞ ለየክልሎቹ የመደልደል ስራዎችን እንሰራለን። በፌዴራል ደረጃ የሚባዙትን ክልሎችም እንደዛው በክልላቸው ያለውን ነገሮች የሚያካሂዱበት ሁኔታ አለ። ዛሬ ይህንን ነው የሚመስለው የመደልደል ስራዎች ናቸው። ከዛ አቅርቦቱ ያባል በተመረተው ልክ የሚሆን ነው። ማዳበሪያ ያው ቅድም አቶ ቃል ኪዳን እንደተናገረው ከታች ጀምሮ ነው ፍላጎት የሚመጣው። ያንን ተመልክተን መንግስት ደግሞ ከውጭ የሚገባውንና በሀገር ውስጥ ያደረውን ከበልግ ከመስኖ ከመኸር እና ብዙ ጊዜ እዚህ ጋር ሚዲያ ላይ መናገር የምንፈልገው ያደረ ማዳበሪያ አለ። መረጃዎቹን ስንመለከት ከ2.9 ሚሊዮን በላይ ኩንታል ማዳበሪያ አድሯል። ባለፈው ቁጥሩን ኤግዛክት ላልሆን እንችላለሁ እና ማዳበሪያ በየክልሉ አለ። በብዛት ማዳበሪያ አለ፣ ያደረ ማዳበሪያ አለ። ያን ያደረ ማዳበሪያ የሚጠቀሙት በዋናነት ለመስኖ ስራ ይጠቀሙታል። ሁለተኛ በልግ ቀድሞ ገባባቸው አካባቢዎች ይጠቀሙታል ማለት ነው እና ይሄኛው የአካባቢውን የሰብል ጊዜ ሰሌዳ የዘር ወቅት ማለት ነው። ያንን ተከትሎ ነው እንዲደርሳቸው የምናደርገው። በዛ መሰረት በክልል በኩል የደረሰንን መረጃ ተከትለን ቀጥታ ወደ ዩኒየኖች ነው የሚሄደው እና ሊፈጠር የሚችለው ችግሮች የሚፈጠሩት ከዚህ በኋላ ነው። ከዩኒየን ወደ መሰረታዊ ድርጅት ይወርዳል፣ ከመሰረታዊ ማህበር ይወርዳል። እነዚህ ቦታዎች ላይ ከደረሰ በኋላ እዛ ጋር በስርጭት ጊዜ ላይ ህብረተሰቡም አመራሩም በተለይ ግብረ ኃይሉን አጠናክሮ በመስራት በኩል ላይ ሁሉ ቦታ ላይ ሳይሆን የተወሰኑ ቦታዎች ላይ ችግሮች አሉ። እናም ደግሞ በእነዚህ ህገ ወጥ ሰዎች ደግሞ የሚደለሉ ሰዎችም ይኖራሉ። ስለዚህ ከዛ አንጻር ይወጣል እንጂ ማዳበሪያ በመሀል ላይ በዚህ ሂደት ውስጥ ከጅቡቲ መጥቶ እስከ ዩኒየን በሚደርሰው ጊዜ ላይ ማዳበሪያ የመውጣት እድል የለውም። ምክንያቱም የእያንዳንዷ ክልልን ተደምራ እዛችሁ ጋር ነው የምትደርሰው። ዩኒየኑ ጋር የምትደርሰው መኪና ይታወቃል፣ ከመኪናው የሚወርደውም ይታወቃል። ከዛ በኋላ ደግሞ ዩኒየኖች ወደ መሰረታዊ ማህበር ያደርሳሉ። መሰረታዊ ማህበር የሚደርሰውን ይታወቃል። ያን ነገር አለ። በእነዚህ አካባቢዎች ላይ የሚፈጸሙ ችግሮችን ክልሎች በጣም በትልቅ ትኩረት አድርገው ነው የሚሰሩት። በተለይ ከዩኒየኖች ወደ መሰረታዊ ማህበር የሚደርሱትን። ሌላው ደግሞ በወረዳና በቀበሌ መካከል በቀበሌ ያሉ መዋቅር ላይ ያሉ አካሎቻችን ደግሞ በተለይ በግብረ ኃይል ስላለው ማለት ቅድም እንዳልነው ኮሚቴ አለው። ያ ኮሚቴ ደግሞ በተለይ በስርጭት ጊዜ የሚደርሱ ችግሮችን ይከታተላል። ኢቭን ማህበሩ ላይ የደረሰው ግብዓት ወዲያው ተሰራጭቷል የሚለውን ነገር የማየት ስራዎች አለ። እኛ ጋም ክልልም ቁጥሮቹን ልክ ታች ሲደርሱ ወደ ገበሬው እንዲሄድ ነው የምንፈልገው። እንዲያድር እንኳን አንፈልግም። በቃ ማሰራጨት በተቻለ መጠን ብድር የሚመቻችላቸው በብድራቸውን አግኝተው በካሽ የሚከፍሉ በካሽ ከፍለው ያን ማዳበሪያ እንዲወስዱ ነው የሚፈለገው እንጂ መጋዘን እንዲቀመጥ አይፈለግም። እና እንደዚህ አካባቢ ላይ በተለይ መጋዘን ላይ ክምችት እንዳይኖር ጥረት እያደረገ ነው። ያ ነው አንዱ ችግር የሚፈጥረው። ክምችት ከሌለ ብዙ አርሶ አደሩ ጋር እንዲደርስ የማድረግ ስራ ነው። አርሶ አደሩም በዚህ በኩል ላይ ትልቅ አስተዋጽኦ እያበረከተ ነው። በተለይ ማዳበሪያ ከደረሰችበት ጊዜ ጀምሮ መክፈል ያለበትን ከፍሎ በብድርና ቁጠባ ማህበራትም ከነሱም ብድር ወስዶ የመግዛት ስራዎችን ይሰራል እና ይሄ ብዙም ልዩነት የለውም። ሶስተኛው የተጠየቀው የሜካናይዜሽን ነው። ሜካናይዜሽን በፍላጎት ላይ የተመሰረተ ነው። ሜካናይዜሽን ሁሉም የኢትዮጵያ አካባቢ በትራክተር አይታረስም። ማመን ያለብን እንደዛ ነው። ሁሉም ትራክተር ማረስ የሚችለው የመሬት እንትን አለ፣ ዳገታማነት አለ። ከዛ በላይ ያሉት መሬቶች ደግሞ በትናንሽ ትራክተር በወኪንግ ትራክተር ይታረሳሉ። አንዳንድ ቦታም ደግሞ በበሬ መታረስ የሚቀጥልባቸው ቦታዎች ይኖራሉ። ስለዚህ አብዛኛውን የሀገሪቱን ክፍሎች ግን በትራክተር እንቀይራለን ብለን ሁሉም ክልሎች በትራክተር የሚታረስ በቀላል በከባድ ኢቭን የትራክተር አይነቶችን የለየ
ፍኖተ ካርታ ተዘጋጅቶለታል። በዛ መሰረት ይህንን የሜካናይዜሽን ራሱ ጥያቄ ሲቀርብ በዛ አይተን ነው በባለሙያ ተገምግሞ ነው እንጂ የትራክተር ራሱ መግዛት አንዳንድ ጊዜ እዳ የሚሆንበት ጊዜ አለ፣ ሄዶ እዛ አገልግሎት ካልሰጠ ማለት ነው። እና ትራክተር ሲገዛ ራሱ የተለያየ አገልግሎት እንዲሰጥ የማድረግ ስራዎች እንዲኖሩ ነው። ለዛ ለሁሉም አካላት ቅድም ለሁሉም ኢትዮጵያ የተለያየ ነው ወይ ላለው አካል ለሁሉም አካባቢ በየአካባቢያቸው ተደራጅተው ወጣቶች በዛ ስራ ላይ የሚሰሩ ሰዎች በማህበር ተደራጅተው የተመቻቸ የብድር አገልግሎት አለ። በግብርና በኩል ደግሞ ለማህበራት ለተለያዩ አካላት ደግሞ የምናደርጋቸው የቴክኒክ ድጋፎች አሉ። ምን አይነት ትራክተር ቢኖራቸው ምን አይነት ማሽነሪ ቢኖራቸው የሚለውን ነገር አለ። ሙሉ የተሟላ እንዲኖራቸው የማድረግ ስራ ነው የጀመርነው። አንድ ሰው ትራክተር ብቻ ይዞ እንዲኖር አይደለም። ትራክተር ከነ ተቀጥላዎቹ ኮምባይን ሃርቨስተር፣ ሌሎች ደግሞ ማሽነሪዎቹን እነዚህ የመውቂያ ማሽኖችም አሉ። አንዳንድ ቦታ ላይ ኮምባይን የማይገባባቸው አሉ። እነዛ ደግሞ ትራክተር ላይ የሚገጠሙ መውቂያዎች አሉ እና እነዛን በመጠቀም መውቃት እንዲችሉ እነዚህን ሁሉ ያደራጀ ነገር አለው። በሁለተኛ ደረጃ ሜካናይዜሽን ላይ ከታክስ ፍሪ ብዙ ነገሮችን አድርገናል። ወደ 500 አይተሞችን ተቀጥላዎችን ጨምረን መለዋወጫችን አስገብተናል። ስለዚህ እነዚህ ላይ የተደረጉ የታክስ ነጻ የማድረግ ስራዎች በተለይ የሚገዙበትንም ዋጋ የሚቀንስላቸው ስለሆነ በዛ መሰረት በተደራጀ መልክ ቀርበው የተመቻቹ የብድር አማራጮች አሉ። በነዛ የብድር አማራጮች በመጠቀም መግዛት የሚችሉ መንግስትም ደግሞ በሁሉ ላይ በቴክኒክም ድጋፍ የምናደርግ የቴክኒካል ድጋፍ እናደርጋለን። ግብርና ሚኒስቴርም ያሉ ክልልም ያሉ ባለሙያዎች ድጋፍ እናደርጋለን። አመራሩም ደግሞ ኮሚትድ ሆኖ በአሁኑ ሰዓት ላይ ምናልባት ቀኖቹ ሲያልፉ ነው እንጂ ብዙ ክልሎች ላይ ሄደን ከ400 እስከ 500 ትራክተሮች ወደ ህብረተሰብ ሲዘዋወሩ ተገኝተናል። እኔ በአንድ ወቅት አማራ ክልል ላይ ተገኝቼ የዛሬ 2 ዓመት አካባቢ ላይ እንደዚሁ ትራክተሮች ለባለ ሀብቶችና ለአርሶ አደሮች ቆጥበው የሆነ ፐርሰንት ቆጥበው የተለየው ደግሞ ብድር ደግሞ ከባንክ ተመቻችቶላቸው የተሰጠበት ሁኔታ አለ። ይሄ የግለሰብ ንብረት እንደመሆኑ መጠን አድሏዊ ነገር የለውም። ያ ሰውዬ ነው ብድሩን የሚከፍለው እዳውን የሚከፍለው ራሱ ስለሆነ በዛ መሰረት ትራክተሮችን የወሰዱ ሰዎች ደግሞ በአግባቡ ለተለያየ አገልግሎት በመጠቀም ብድሩ እንዲከፍል ለማድረግ የተለያዩ ስራዎች እንዲሰሩ ስልጠና ተሰጥቷቸዋል። ምንድነው የቢዝነስ አድቫይዘሪም ተሰጥቷቸዋል እና በዚህ መሰረት የሚሰራ ነው እና በዋናነት ትልቁ እንትናችን ይህን እነዚህ ነገሮችን ፋሲሊቴት የማድረግ እንዲቀርቡ የማመቻቸት ሊቀርቡ የማይችሉትን ደግሞ እንደ ማዳበሪያ አይነቶቹ ደግሞ ከውጭ የሚገባ ስለሆነ በትልቁ ግዢ የመፈጸምና በወቅቱ ማቅረብ የመንግስት ስራዎች ናቸው። በዚህ በኩል እኛ የራሳችንን ሚና እየተወጣን ነው። ዲጂታላይዝ የማድረግ ላዩ ላይ ራሱ የተለያዩ አይነት ቴክኖሎጂዎች ለመጨመር እየሞከርን ነው። አንድ ማዳበሪያ ከየት ቦታ ወጣ ራሱ የሚለውን ነገር ለመለየት የሚያስችሉ ስራዎችን እየሰራን ነው። እነዛን ስራዎችን በቀጣይ የምናሳውቅ ይሆናል። ስራዎች እየተሰሩ ነው። በዛ ጊዜ ግን ማንም ከየት ወጣ ከየት ማህበር ነው የተሰረቀው ከየት ቦታ ነው የተሰረቀው ያ ማዳበሪያ የሚለውን ተገኝቶ ህጋዊ እርምጃ የምንወስድበት ሁኔታ ይናል። ግን ህብረተሰቡ አሁን የምንለው ከአርሶ አደር እና ከማህበራት እጅ ውጭ ያለ ማዳበሪያ ሁሉ ህገ ወጥ ነው፣ የተሰረቀ ነው። ይህን እንድጠቁሙ በአካባቢው ላለው የግብርና ተቋም እንድጠቁሙ፣ የፖሊስ አካላት እንድጠቁሙ፣ የጸጥታ አካላት እንድጠቁሙ አብረን በጋራ ወንጀልን እንከላከላል። መልካም አቶ ኢሳያስ በጣም አመሰግናለሁ። አቶ ቃል ኪዳን የመጨረሻ ጥያቄ ላርግና በአማራ ክልል በተለይ ለበልግ እርሻ ዝግጅት ምን አይነት ዝግጅት ነው እየተደረገ ያለው? ምን ያክል መሬትስ ነው በበልግ እርሻ የሚታረሰው? አመሰግናለሁ። በእኛ ክልል ቅድም አቶ ኢሳያስ እንዳሉት የአንዱ የበልግ አካባቢ ነው። በተለይ ከክልላችን የምስራቅ አማራ ቀጠና የሚባለው የደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋ ኦሮሞ ብሔረሰብና የዛ አካባቢ ያሉ ከተማ አስተዳደሮች በስፋት የበልግ መሬት ያላቸው ናቸው። እንደ ክልል ወደ 239 ሄክታር አካባቢ በበልግ የሚሸፈን መሬት አለን። በዛ ደረጃ ኦልሞስት ወደ 4.6 ሚሊዮን ኩንታል እናገኛለን ብለን አቅደን ወደ ስራ ገብተናል። በዚህ ረገድ አንዱ የእርሻ ዝግጅት ስራ ነው። ከሞላ ጎደል እርሻ ዝግጅት አብዛኛው አቶ ቃል ኪዳን ይሰማዎታል? መልካም እንመለሳለን። አቶ ቃል ኪዳን ድምጻቸው ተመልሰን የምናገኛቸው ከሆነ አቶ ኢሳያስ ምናልባት የመጨረሻ ሀሳብ እናድርገውና አርሶ አደሩ ከዚህ በኋላ ለሚሰሩ ስራዎች ምን አይነት ትኩረት ማድረግ አለበት የሚለውን የማጠቃለያ ሀሳብ እናድርግ።
እሺ በማጠቃላይ በተለይ በመስኖ የሚሰሩ ስራዎች ላይ በተለይ የማዳበሪያ አጠቃቀማችንን አሁን በአሁኑ ሰዓት ማዳበሪያ ነው በአብዛኛው የሚጨመረው። የማዳበሪያ አጠቃቀማችን ተገቢው ማዳበሪያ በመጨመር በተለይ የዩሪያ ማዳበሪያዎችን በመጨመር ሂደት ላይ እዚህ ላይ ጥንቃቄ በማድረግ መጨመር አለበት። ምርት እናገኝ ካለን መጨመር አለብን ማዳበሪያ በቃ በመቂ መጠን በወቅቱ እና በዚህ ጊዜ ላይ መደረግ ያለበትን ከአረም ነጻ የሆነ ማሳ በማድረግ የአረም ቁጥጥሮችን በመስራት እዚህ ላይ ስራዎችን እንዲሰሩ ነው። ሌላው ደግሞ የበሽታና ተባይ ክትትሎችን በተለይ የዋግና የፉዛሬን በሽታን በስንዴ አብቃይ አካባቢዎች ላይ እንድትከታተሉና በወቅቱ ደግሞ ከግብርና ባለሙያዎች በሚሰጣቸው ምክረ ሀሳብ መሰረት የመከላከልና የመቆጣጠር ስራ እንዲሰሩ ነው። ሌላው በዋናነት በልግን ነው ለመናገር የምፈልገው። በበልግ ላይ አሁን ያለው የዝናብ ሁኔታ ምቹ የዝናብ ሁኔታ እንዳለ ነው የሚታየው። ከዚህ በኋላ በዚህ ሁኔታ ውስጥ ቶሎ ማሳን በማዘጋጀት ቶሎ ወደ ዘር መግባት እንዳለባችሁና በዚህም ሂደት ደግሞ የምንሰጠውን የአየር ንብረት መረጃዎችን እየተከታተላችሁ ወደ ስራ መግባት ላይ ትኩረት እንዲደረግ ለማሳሰብ ወዳል። መልካም፣ በጣም አመሰግናለሁ አቶ ኢሳያስ ለማ በግብርና ሚኒስቴር የሰብል ዘርፍ መሪ ስራ አስፈጻሚ፣ እንዲሁም አቶ ቃል ኪዳን ሽፈራው የአማራ ክልል ግብርና ምክትል ቢሮ ኃላፊ። ስለ ጊዜያችሁ ስለ ሀሳባችሁ ከልብ አመሰግናለሁ። እናመሰግናለን። ውድ ተመልካቾች እናንተን በያላችሁበት ሆናችሁ በዛሬው ዳጉ ውይይታችን ስለ በጋ መስኖ ልማት ያደረግነው ውይይት ስለተከታተላችሁ እንዲሁም ደውላችሁ ሀሳባችሁን ያጋራችሁን ስለ ቆይታችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።